እሺ ቻርታችን ላይ ደግሞ መተን አሁን ያየነውን ፓወር ኦፍ 3 ኤሌመንቶችን እዚህ ቻርት ላይ እንዴት ነው ፋይንድ አውት የምናደርገው የሚለውን እናያለን። ከፎሬክስም ከክሪፕቶ ከረንሲም ከኮሞዲቲም ያው አንዳንድ ፔር አድርገን እስቲ እንደ ኤግዛምፕል እናያለን። ለምሳሌ እዚህ ጋር ያለው ማርኬት ይሄኛው ማርኬት ዲስትሪቢዩሽኑ ከመፈጠሩ በፊት ቡሊሽ ነበረ። ቡሊሽ ማርኬት መጥቶ ሃይ ታይም ፍሬም ፖይንት ኦፍ ኢንተረስት ላይ ደርሷል። ይሄን ሃይ ታይም ፍሬም ፖይንት ኦፍ ኢንተረስት እና ኤሪያ ኦፍ ኢንተረስት ማለት ኪ ሌቭል ማለት ነው እንዴት መጣት እንደምንችል በቀጣይ ሲሪሶች በሰፊው ስላለ እሱን ይዛን ሳለ እናያለን ነው። አሁን እዚህ ጋር ይሄ ማርኬት ወደ ኪ ሌቭላችን መጥቷል። ከመምጣቱ በፊት ግን ምን አደረገ? እዚህ ጋር ለንደን ታይም ላይ እዚህ እንደምታዩት ለንደን ኦፕን ኪል ዞን ላይ ነው ኮንሶሊዴት ያደረገው። ከዛ በኋላ ከለንደን ኦፕን ለንደን ላንች ላይ ወደ ኒውዮርክ ኦፕን አካባቢ ዲስትሪቢዩት አደረገ ማለት ነው። ሶ በመጀመሪያ ማርኬቱ እዚህ ጋር ሲሚላር የሆነ ወይም ደግሞ ተመሳሳይነት ያለው የአኩሙሌሽን ሰራ። እዚህ ጋር አኩሙሌሽን ፓርት ነው ይሄ አኩሙሌሽን ብለን እንጽፍበታለን። እዚህ ጋር እስቲ ለኤግዛምፕል እንዲሆነን እንግዲህ ይሄ አኩሙሌሽን ነው። አኩሙሌሽን ብለን ጽፈናል። ይሄ ማለት አኩሙሌሽን እንግዲህ ኪ ሌቭላችን ላይ ከመድረሱ በፊት ኮንሶሊዴት ያደረገ የአኩሙሌሽን ባህሪ እንግዲህ ኮንሶሊዴት ማድረግ ነው። በአጋጣሚ በዚህኛው ቀን ላይ እንግዲህ ጂፒኦሲዲ ላይ እንደምታዩት ለንደን ሴሽን ኪል ዞን ላይ አኩሙሌት አድርጓል ወይም ደግሞ ኮንሶሊዴት ሰርቷል። ከዛም በኋላ ግን ስፓይክ አድርጎ ወይም ደግሞ በፍጥነት የነበሩትን እዚህ ጋር ያሉትን ሊኩዲቲዎች ግራፕ አድርጎ ወይም እዚህ ጋር ማኒፑሌሽን ፎልስ ሊዲንግ ሰራ ማለት ነው። ያው እንግዲህ እንደተነጋገር ነው ፎልስ ሊዲንግ የምንለው ፎልስ ዳይሬክሽን በመጀመሪያ ያሳየናል ማለት ነው። በዚህ ቀን ለምሳሌ በዚህ ቀን የኒውዮርክ ማርኬት እንግዲህ ቢሪሽ ነው ቢያዛችን ወይም ደግሞ ቢሪሽ እንደሚወርድ ነበር የምናውቀው ማለት ነው። ኦልሞስት ይሄ የሴሽናል ቤዝድ ሊኩዲቲን ትሬድ የሚያደርግ ሰው አንድ ሴትአፕ ትሬድ ነው ማለት ነው። ሶ እዚህ ጋር ማኒፑሌሽን ሰራ። ማኒፑሌሽን ከሰራ በኋላ ዲስትሪቢዩት አደረገ ማለት ነው። እና ሃይ ቮሊዩም ያለውን ቦታ የምናየው ይሄው ኒውዮርክ ታይም ላይ ነው። ኒውዮርክ ኦፕኒንግ ኪል ዞን ላይ ያለው ይሄ ታይም በኒውዮርክ እና በይሄኛው ለንደን ነው። በለንደን ላንች ላይ ምን አደረገ? ማኒፑሌሽን ሰራ ማለት ነው። ይሄኛው ስታንድ ፎር ኤም ስታንድ ፎር ማኒፑሌሽን ማለት ነው። ይሄኛው ደግሞ ዲስትሪቢዩሽን ዲ ስታንድ ፎር ዲስትሪቢዩሽን። ኦኬ እንግዲህ እዚህ የፎሬክስ ፔር ላይ እንደምናየው አኩሙሌት ያደረገ ማርኬት አኩሙሌት ሲያደርግ እንጠብቀዋለን። ከዛም በኋላ ፎርም አደረገ ማኒፑሌሽንን ፎርም ሲያደርግ እንደነገርኳችሁ እንግዲህ ሃዩን ይፈጥራል ማለት ነው። ስዊንግ ሃያችንን ኦልድ ስዊንግ ሃያችንን የሚፈጠረው ብዙ ጊዜ እዚህ ፎልስ ዳይሬክሽን ወይ ዳይሬክት ያደረገበት ቦታ ማኒፑሌሽን ኤጅ ላይ ነው። ከዛም በኋላ ዲስትሪቢዩት ያደረገ ማለት ነው። እንግዲህ አኩሙሌሽን ማኒፑሌሽን ዲስትሪቢዩሽን የምንለው በሪቨርሳል አሁን ይሄ አፕ ትሬንድ ነበረ እንደምታዩት ወደ ላይ የሚሄድ አፕ ትሬንድ ነበረ። ከዛ በኋላ ከአፕ ትሬንድ እየሄደ ተመልሶ እዚህ ጋር ዳውን ትሬንድ ያደረገ ይሄ ሪቨርሳል እንለዋለን ማለት ነው። ሪቨርሳል ነው ቅድም የላይን ፒክቸሩ ላይ እንዳያችሁት ማለት ነው። እና ሪቨርሳል ሲያደርግ እንግዲህ ኪ ሌቭል ያስፈልገናል። ኪ ሌቭል ላይ ከመጣ በማኒፑሌሽኑ ከመጣልን እና ሰዓታችን ትክክለኛ የዲስትሪቢዩሽን ሰዓት ላይክ ለንደን ኪል ዞን እና ኒውዮርክ ኪል ዞን ሲሆን መጠቀም እንችላለን። ሃይ ፕሮባቢሊቲ ነው ማለት ነው። ከታይም ጋር ስለሆነ እንግዲህ ታይሞችን በደንብ ዲቴል ስንገባባቸው እነሱን ለያቸዋለን ማለት ነው። እንግዲህ ይሄ በፎሬክስ ላይ አንዱን ፔር መርጠን እንደ ኤግዛምፕል አኩሙሌሽን ማኒፑሌሽን ዲስትሪቢዩሽን አይተናል ማለት ነው። እና ከነኚህ ውስጥ ትሬድ ለማድረግ ወይም ደግሞ ፖዚሽን ለመክፈት የትኛው ነው ምቹ ካላችሁኝ ሃይ ቮሊዩም ያለው ጥሩ በሆነ ሰዓት ወይም ብዙም ሳያስጠብቀን ቶሎ ወደ ቲፒያችን ይመጣው። እንግዲህ ቲፒያችን 1 to 2 1 to 3 ሊሆን ይችላል እንደ ሞዴላችን ስትሬንግዝ ነው እሱን የምንወስደው። ነገር ግን ዲስትሪቢዩሽን ላይ ካች ብናደርግ ኢንተሪያችንን ዲስትሪቢዩሽን ላይ ብንይዘው ትክክለኛ የሆነና ወደ ድሮዳው ምንም ሳይመጣብን የሚሄድ ባህሪ አብዛኛው ጊዜ ያለው ማለት ነው።
አብዛኛው ጊዜ ያለው ነገር ግን አኩሙሌሽን ብናየው አኩሙሌሽን ላይ ልክ የዲስትሪቢዩሽን አይነት ኮንሰፕት ወይም ሞዴል ይዘን አኩሙሌሽን ላይ እንተግብረው ብንል ግን አንድ አይነት የሆነ ማርኬት ቢሄቨር የለውም አኮርዲንግ ቱ ዋት ታይም ማለት ነው ታይም እዚህ ጋር አኩሙሌሽን ወይም ኮንሶሊዴት ታይም ነው ማኒፑሌሽን ነው ያው ስቶፕ አንቶች ወይም ደግሞ ሊኩዲቲ ግራፕ ያደርጋል ኦልድ ሃይዎችን ያወጣል ወይም ደግሞ ስዊፕ ያደርጋል ማለት ነው ፐርጅ ምንለውን ነገር ፕሪንት የሚያደርግልን እዚህ በአኩሙሌሽን ታይም ላይ ነው ማለት ነው ሶ በእንደዚህ አይነት መልኩ ምንም ያልነበረበት ቻርት ንጹህ ቻርቱ ማለት ነው እኛ እንደዚህ የፓወር ኦፍ 3 ኤሌመንት ሰጥተን ፒክቸር እንዲኖረው ወይም ትርጉም እንዲኖረው ማድረግ መቻል አለብን ማለት ነው ቢፎር ኤኒ ትሬድ አክሽን ከማድረጋችን በፊት ትሬዱ ወይም ማርኬቱ ምን እየሰራ እንደሆነ እንግዲህ መገንዘብ ይኖርብናል ማለት ነው ኦኬ ቀጣይ ደግሞ የምናየው ሌላ ፔር ቀይረን ደግሞ ወደ ክሪፕቶ ከረንሲ እንሂድና ቢትኮይንን እናየዋለን ይሄ ቢትኮይን ቻርት ነው ለምሳሌ ይሄ የሰንዴይ አፕሪል 13 ላይ የፈጠረው የቻርት አይነት ነው እዚህ ጋር ይሄኛው ኤዥያን ሴሽን ጠዋት ላይ የነበረ ነው ለንደን አለ እዚህ ጋር ከዛ ኒውዮርክ ኦፕኒንግ ታይም ላችን አለ ማለት ነውና እስከ ኒውዮርክ ድረስ እንደምታዩት ሙሉውን የነበረው ምንድነው ኮንሶሊዴሽን ነበር ማለት ነው ኮንሶሊዴሽን ነበር ወደ አንድ አቅጣጫ ሻርፕሊ ሙቭ አላደረገም ማለት ነው ስለዚህ እዚህ ጋር ቮላቲሊቲው ትንሽ ነበረ አጭር ነበረ ወይም ደግሞ በተወሰነ ሃይና በተወሰነ ሎ ሌቭል ፕራይስ ነበር የሚንቀሳቀስ የነበረው ከዛም በኋላ ምን አደረገ ይሄንን ኮንሶሊዴት በተለይችኛው ሃይዋ ነች ሊኩዲቲ ኤሪያ ነች ይሄንን ኮንሶሊዴት ምን አደረገው በማኒፑሌሽን ማኒፑሌት አደረገው ማለት ነው ማኒፑሌት አደረገው ኦኬ ከዛ ማኒፑሌት ካደረገው በኋላ ኒውዮርክ ሴሽን ልክ ሲከፈት ኒውዮርክ ሴሽን ሲከፈት ምን አደረገ ማለት ነው ዲስትሪቢዩት አደረገ ማለት ነው ኦኬ ዲስትሪቢዩት አደረገ ማለት ነው ዲስትሪቢዩት ሲያደርግ እንደምትመለከቱት የኮንሶሊዴሽኑን ሃይውንም ሎውንም በሁለቱም ሳይድ ግራፕ አድርጎታል ማለት ነው ግራፕ አድርጎታል ይሄ ማለት ሊኩዲቲውን ወስዶታል ማለት ነው አሁን እዚህ ጋር የምንመለከተው ምንድነው ይሄኛው አኩሙሌሽን ነው ይሄኛው ማኒፑሌሽን ነው ማኒፑሌት ያደረገ ሃይ ታይም ፍሬም እዚህ ጋር እንደ ኤግዛምፕል ስለወሰድ ነው እንጂ ሃይ ታይም ፍሬም እዚህ ጋር ኬሌቭል ያስፈልገናል ኬሌቭል ኢንተሪ ለመግባት ማለት ነው ይሄ ማርኬት ቢሄቨሩን ለማሳየት ችግር የለውም ኢንተሪ ለመግባት ግን የግድ ማኒፑሌሽኑ ሃይ ታይም ፍሬም ወይንም ዞኑን መቀየር አለበት ዲስካውንት ዞን ከነበረ ፕሪሚየም ዞን መግባት አለበት ለቢሪሽ ለመግባት ማለት ነው ሶ ከዚህ ውስጥ ከነኚህ ውስጥ ሃይ ቮሊዩም ያለው ሙቭመንት የትኛው ነው እስቲ ሁላችሁም በያላችሁበት እስቲ ይሄንን ፒክቸር ኤውና ይሄ የቢትኮይን ፒክቸር ነው ቻርት ነው ሃይ ቮሊዩም ያለው ወይም ጥሩ የተንቀሳቀሰው ወይም ደግሞ በጥሩ ኮንትራክት የነበረው ወይም ፒፕስ የነበረው የትኛው ከሶስቱ ክፍል የትኛው ክፍል ነው ዲስትሪቢዩሽን ክፍል ነው ምክንያቱም ይሄኛውን በጣም ረጅም ጊዜ ቢፈጅም ግን የተመላለሰው ከዲስትሪቢዩሽን አንፃር ሲታይ አጭር ነው ማለት ነው አጭር የሆነ ወይም ያነሰ ቮሊዩም ነው ያለው እዚህ ጋር ማለት ነው ግን የመመላለስ እዛው በሲሚላር በሆነ ፕራይስ ሌቭል የመመላለስ ባህሪ ነበረው ማኒፑሌሽን ስናየው ማኒፑሌሽን በባህሪው ምንድነው ስፓይክ አድርጎ በፍጥነት ፐርጅ የሚያደርግ ነው ተባብለናል አይደል ስለዚህ ሚስሊዲንግ ስለሆነ ፎልስ ዳይሬክሽን ስለሆነ በፍጥነት ወጥቶ ማደረገው ይሄንን አኩሙሌሽን ወይም ደግሞ ኮንሶሊዴሽን ፓርቱን ፐርጅ ያደረገው ወይም ደግሞ ስዊፕ አደረገውና ቀጥታ ዲስትሪቢዩሽናችንን ወርታች ወረደ ማለት ነው እንግዲህ እኛ ካች ማድረግ ያለብን ዲስትሪቢዩሽኑ ነው ማለት ነው ወይም ደግሞ ሎንግ ሃይ ቮሊዩም የነበረውን ትሬንድ ነው ማለት ነው እንግዲህ ይሄ ኒውዮርክ ላይ ነው ብዙውን ጊዜ እንግዲህ የዩኤስዲ ፔሮች ያላቸው የዶላር ፔሮች ያላቸው እንግዲህ ኒውዮርክ ላይ የአሜሪካ ባንኮች ሲከፈቱ ምን ያህል በማርኬቱ ላይ ተጽዕኖ እንዳላቸው እንግዲህ ሁላችንም እንገነዘባለን ያን ነገር ነው ማለት ነው እዚህ ጋር ያሳየን ማለት ነውና ልክ በክሪፕቶም ላይ በተለይ ቢትኮይን ወይም ደግሞ ዶላር ያለባቸው ፔሮች ምን ያህል በኒውዮርክ ታይም ላይ ሃይ ቮሊዩም እንደሚገባባቸው እንግዲህ ሁላችንም ኮንሲደር እናደርጋለን ሃይ ፕሮባቢሊቲ የሆነ ትሬድን ለመያዝ የምንሞክረው አብዛኞቻችን እንግዲህ ከለንደን ላንች በኋላ ኒውዮርክ ኦፕን ኪል ዞን ላይ አካባቢ ነው እንግዲህ ሃይ ቮሊዩም ስለሚገባ ነው እና ፍጥነትም ስላለው ማለት ነው እና ዲስትሪቢዩሽን ብዙ ጊዜ እዛ ቦታ ላይ ይመጣል እንግዲህ በለንደን ላይም አለ ፔሮቹ እንደየቤቨራቸው ስለሚለያዩ እነሱን በታይም ሲሪሱ ላይ በደንብ እናያለን
ቀጥሎ ደግሞ እስቲ በጎልድ ላይ ደግሞ ይሄንን ፊገር አውት እናድርግ እስቲ። በጎልድ ላይ ደግሞ እስቲ አፕሪል 10 አርብ ዕለት አይ ቲንክ እስቲ ፕሪንት ያደረገውን ይሄን ቻርት እንየው። አፕሪል 10 ላይ ሄዱና እዩት። ኤዥያን ሴሽን ነበረ፣ ከዛ ለንደን፣ ከዛ ኒውዮርክ ነበር ማለት ነው። እና እንደምታዩት እንግዲህ በቅድም ባየነው ደግሞ መጀመሪያ ፎሬክስ ላይ ስናየው አኩሙሌሽኑን የሰራው ለንደን ሴሽን ላይ ነበረ። ለንደን ኦፕል ኪል ዞን ላይ ነበረ። ማኒፑሌሽን ላንች ላይ አድርጎ ዲስትሪቢዩሽን ያደረገው ኒውዮርክ ሴሽን ኦፕል ላይ ነበረ። እዛ ላይ ያደረግን በአጋጣሚ ያገኘነው ነው እንጂ ቋሚ የሆነ ሰዓት ላይኖር ይችላል። ግን ብዙ ጊዜ ራውንዱ ይታወቃል። ዲስትሪቢዩሽን ብዙ ጊዜ የት አካባቢ እንደሚፈጠር ይታወቃል። ግን ለሁሉም ፔር አይደለም። በተለይ ዶላር ላለባቸው ፔሮች የዶላር ኮት ወይም ቤዝ ከረንሲ ዶላር ለሆኑ ፔሮች ያላቸው ቢሄቨር ከሌሎቹ ሊለያይ ይችላል። እሱን እናየዋለን ዲቴል የእያንዳንዱን ፔር ማለት ነው። ሶ ይሄኛውን ጎልድ ነው። ጎልድ ላይ እንግዲህ ይሄ መጀመሪያ የምታዩት አኩሙሌሽን የሰራው እንግዲህ ከ20 ፒኤም ጀምሮ ሰዓት ጀምሮ እስከ ሚድናይት ኒውዮርክ ድረስ ማለት ነው የኤዥያን ሴሽን፣ ከዛ ለንደን አለ ኦፕን፣ ከዛ በኋላ ዲስትሪቢዩት ያደረገው ደግሞ ኒውዮርክ ላይ ነበር ማለት ነው። አሁን ለምሳሌ እዚህ ጋር እንደምናየው ይሄኛው አኩሙሌት ያደረገው ፓርት የኤዥያን ነው። ኤዥያን ሴሽን ላይ አኩሙሌት ወይም ኮንሶሊዴት ያደረገ ይሄኛው አኩሙሌት ነው። ከለሩን እንቀይረው። ከዛም በኋላ ምን አደረገ ማርኬት ለንደን ሲከፈት የኤዥያንን ምን አደረገው ማለት ነው ስፓይክ ወርታች በፍጥነት ፐርጅ ያደረገውና ሊኩዲቲ ያወጣ ማለት ነው። የማንን የኤዥያን ሎ ወይም ደግሞ አኩሙሌሽን ያደረገበትን ፓርት ማለት ነው። ይሄኛው እንግዲህ ማኒፑሌሽን። ከዛም በኋላ ግን ማኒፑሌት ካደረገ በኋላ ቀኑን ሙሉ ምንድን ያደረገው ማለት ነው ትክክለኛውን የቀኑን ቢያዝ ያዘ ማለት ነው። ዲስትሪቢዩት ያደረገ ዋለ። ይሄኛው ደግሞ ኒውዮርክ ነው ማለት ነው። ኒውዮርክ ሶ አሁን ምንድነው የምናየው የምንረዳው ከዚህ እለቱ የዚህ እለት ምንድነው ቢያዛችን ቡሊሽ ነው። ነገር ግን ዋናውን ቡሊሽ ከመሄዱ በፊት ኮንሶሊዴት አድርጎ ወደ ቢሪሽ ነው የመጣው ወደ ተቃራኒ ወይንም ወደ ፌክ አውት ዲሬክሽን የመጣው ማለት ነው። እቺኛዋ ማኒፑሌሽን ነች። ማኒፑሌሽን እንግዲህ በፎሬክስም ኢቭን ብዙ ጊዜ በለንደን ታይም ይፈጠራል። አኩሙሌሽኑ በኤዥያን ከሆነ ማለት ነው እና ሪቨርሳል ከሆነ ይሄ አሁን ሪቨርሳል ሳይሆን ኮንቲኔሽን ነው። ሪቨርሳል ከሆነ በለንደን ላይ አኩሙሌሽኑ እናየዋለን። ከዛ በኋላ ኪሌቭል ላይ ማኒፑሌሽኑ ገብቶ ይወርዳል ማለት ነው። የቡሊሽ የሆነውን ትሬንድ ወደ ቢሪሽ ሲቀይረው ማለት ነው። ይሄ ግን ከታች የመጣው ምንድነው እንደምታዩት አፕ ትሬንድ ነው። አፕ ትሬንድ ወይም ትሬንዱ ባይ ነው ማለት ነው። ነገር ግን ኦልድ ዴዩ ላይ ወይም ፕሪቪየስ ዴዩ ላይ አፕ ትሬንድ መጥቶ ምን አደረገ? ልክ ኒው ዴይ ሲከፈት እዚህ ጋር አኩሙሌሽን ሰራ። ከዛ በኋላ አፕ ትሬንዱን ኮንቲኔሽን ነው የሚሄደው፣ ኮንቲኔሽን ነው ይሄ። ነገር ግን አደረገ መጀመሪያ ፎልስ ሊዲንግ እንደውም እንደምታዩት አግሬሲቭሊ ወርታች ወረደ ማለት ነው። ያ ማለት ሪቴል ትሬደሮች እንግዲህ እዚህ ጋር ኪ ሌቭል ስለሌለ የለም ስለሆነ ነገር ግን እነሱ ሳይኮሎጂካል ምንድነው በጣም ሃይሊ ፑሽ የተደረገ ስለሚወርድ እዚህ ጋር ማርኬት ስትራክቸር ሽፍት አድርጓል በሚል ሴል ይገባሉ ማለት ነው። ነገር ግን እነርሱ ሴል እዚህ ጋር የሚገቡበት ምንም አይነት ሌላ ሪዝን የለም። ያ ማለት ምንድነው ከላይ ሊኩዲቲ አልተወሰደም። እዚህ ጋር እንደምታዩት ኢኳል ሃይ ፈጥሮ ሊኩዲቲ ደጋግሞ መጥቶ ቢውልድ አድርጎ ነው የወረደው። ያ ማለት እዚህ ጋር ያለውን ሊኩዲቲ ስላልተወሰደ ምንም የምንገባበት ኮንፊርሜሽን አይኖርም ማለት ነው። ስለዚህ ከዛ በፊት ምንድን ያደረገው እሱ እዚህ ጋር ማኒፑሌት አደረገና ከስር ያሉትን ሊኩዲቲ ሴል ሳይድ ሊኩዲቲዎችን አወጣ ወይም ግራፕ አደረገ፣ ፐርጅ አደረገ ወይም ስቶፕ አንት ሰራ ማለት ነው። ከዛም በኋላ ሁሉም ሰው የየራሱን የኢንተሪ ሞዴል እየጠበቀ መግባት ይችላል ማለት ነው። ይሄኛውም ቢሆን ታይም ፍሬምን እየቀያየርን ኢንተርናል ሬንጅ ሊኩዲቲ ላይ መግባቱን ወይም ደግሞ ኪ ሌቭል ላይ ወይም ዞኑ ዲስካውንት ላይ መሆኑን ቼክ ማድረግ ይኖርብናል። ከዛም በኋላ ዲስትሪቢዩሽን ታይሙ ግን ሃይ ቮሊዩምን የያዘ ማለት ነው። አሁን ከዚህ
እስከዚህ ድረስ ያለው ቮሊዩም ከሶስቱም የተሻለው ይበልጣል አይደለም ይሄ ዲስትሪቢዩሽን ያደረገው ስለዚህ እንደምንም ብለንኛ በፓወር ኦፍ 3 ኮንሰፕት አማካኝነት ዲስትሪቢዩት የሚያደርግበትን ታይም ያለውን ቮሊዩም ነው ካች ማድረግ የሚጠበቅብን ወይም ደግሞ የሚጠቅመን ማለት ነው ሰፊ ትልቅ የሆነ ሰፊ የሆነ ቮሊዩም እናገኛለን ትክክለኛ የማርኬቱ ቢያዝ ነው ማለት ነው ዲስትሪቢዩሽን የምንለው እንግዲህ ትክክለኛ የማርኬቱ ቢያዝ ነው የዕለቱ የዛ ታይም ፍሬም ማለት ነውና ይሄን ይመስላል እንግዲህ በተለያየ የማርኬት ቢሄቨር ላይ ይሄ ፓወር ኦፍ 3 የምንለው የአይሲቲ የታይም ሲሪስ ላይ ፓርት ኦፍ ታይም ሲሪስ ላይ ያለ ኤሌመንት በትክክል ራሱን ፕሪንት እንደሚያደርግ የምናይበት አጋጣሚ ነው ማለት ነው ስለዚህ አንድ የቤት ስራ ሰጣችኋለሁ ትገቡና ይሄ ማለት አንድ ላሰምርላችሁ የሚገባ ጉዳይ ኤቭሪ ሙቭመንት ላይ ኤቭሪ ዴይ ኤቭሪ ሴሽን ላይ ይሄ ነገር ይፈጥራል ማለት አይደለም አንዳንድ ጊዜ በጣም ረጃጅም የሆኑ ሎንግ ስፓይክ የሚያደርጉ ሃይ ሞመንተም የሆኑ አካሄዶችን እናገኛለን ምክንያቱም ሪሴስ ወደ አላም ሳይመለስ አንዳንድ ጊዜ ደግሞ ለረጅም ጊዜ ኮንሶሊዴት አድርጎ ሊቆይ ይችላል ነገር ግን አንድ ዘሴም የሆነ ፓተርን ልክ እንደዚህ አይኖረንም ማለት ራሱን ይደግማል ራሱን ይሰራል ግን በተለየ አይነት እይታ ነው እንጂ አሁን አንድ ቦታ ላይ ባየነው እይታ ብቻ አይደለም ራሱን የሚደግመው ማለት ነው ስለዚህ ቢያንስ በሳምንት ውስጥ ምን ያህል ጊዜ ይሄንን ፓወር ኦፍ 3ን ፕሪንት እንዳደረገ ወይም ደግሞ እንደተገበረ እስቲ አውጡና ከሁሉም ከኢንዲሲስ ሊሆን ይችላል US30 ናስ 100 ምናምን ተጠቅማችሁ ከኮሞዲቲ ሲልቨር ሊሆን ይችላል ወይም ደግሞ ኦይል ወይንም ጎልድን ሊሆን ይችላል ከፎሬክስ ዩሮ USD GPUSD ሊሆን ይችላል ወይም USD GPI ፈለጋችሁን ፔር እስቲ ኤዋቸው ስፔሻሊ ፎሬክስ ላይ እና ክሪፕቶ ላይ እስቲ እነኚህ ፓወር ኦፍ 3 አውጡት ማለት ነው ስለዚህ እነሱ ይሄ አንድ ኢንዲኬሽን ወይም ደግሞ ማርኬት ቢሄቨር ነው ይሄንን ይተገብራል ማለት ነው ይሄ ባይ ታይም ፍሬም የአንድ ካንድል ውጤት ነው ኦፕን ሎ ሃይ ክሎዝ ወይም ደግሞ ኦፕን ሃይ ሎ ክሎዝ የሚባለው ኮንሰፕት ማለት ነው OHLS ወይም ደግሞ OLHS የሚባለው አይነት ማለት ነው ያ ማለት የአንድ ኤቭሪ ካንድል ካያችሁ ዊክ አለው ኦፕን ካደረገ በኋላ ዊክ ሰርቶ ከዛ በኋላ ቦዲውን ፕሪንት አድርጎ ከዛ በኋላ መለስ ብሎ ነው የሚዘጋው አብዛኛው ፐርሰንት ካንድል ማለት ነው እሱ ምንድነው ኦፕን ያደርጋል ከዛ ኮንሶሊዴት ያደርጋል ከዛ በኋላ ማኒፑሌሽኑን ይሰራል ያቺ ዊኳ ማለት ነች ከዛ በኋላ ዋናውን ቦዲ ዲስትሪቢዩሽኑን ይሰራል ከዛ በኋላ ደግሞ መለስ ብሎ ይዘጋል ማለት ነው ወይም እዛው አናት ላይ ይዘጋል ወይ የተወሰነ ሪቴስት አድርጎ ይዘጋል ማለት ነው እሱ ነው ሬንጁ ማለት ነው እሱን ነው የካንድል ሬንጅ በሌላ አጠራሩ ፓወር ኦፍ 3 ነው ፓወር ኦፍ 3 የሚለውን ኮንሰፕት ላይ ነው ቤዝ ነው ማለት ነው ስለዚህ ይሄንን ፓወር ኦፍ 3 ምንድነው የሚጠቅመን ማርኬቱ ኮንቲኒዩሽን ነው እየሄደ ያለው ሪቨርሳል ነው የሚለውን ነገር እንድንለየው ይጠቅመናል ማለት ነው እንደ ኢንተሪ ምን ተጠቅመንበት አንድ ፒዲአር አይደለም የማርኬት ቢሄቨሩን እንድናውቅበት ነው ስለዚህ ፓወር ኦፍ 3 እንደ ስሙ ፓወርፉል የሆነ ሃይ ፕሮባቢሊቲ ሴትአፖችን ካች እንድናደርግ የሚረዳን የማርኬት ቢሄቨር ነው እዚህ ጋር እንግዲህ የምናየው የኢቴሪየም ቻርት ነው የኢቴሪየም ክሪፕቶ ቻርት ነው የምናየው ቻርቱ ዴሊ ነው ዴሊ ታይም ፍሬም ነው ያደረግነው ሶ እዚህ ጋር ያሉት እያንዳንዱ ካንድሎች የዴሊ ካንድሎች ናቸው ማለት ነው ኦኬ በመጀመሪያ እንግዲህ እስቲ ቡሊሽ ነው እዚህ ጋር ፕሪንት ሆኖ ያለቀውን የዚህን የዴይ 13 ሜይ 13 2025 እዛ ላይ ሄዳችሁ እንግዲህ ማየትም ትችላላችሁ እንግዲህ ቻርታችሁ ላይ ኦኬ ይሄ እንግዲህ ፕሪቪየስ ዴዩ ይሄውኛ እዚህ ጋር ነው ያለው ያውን ከረንትሊ ያለው እንግዲህ ያለንበት ቻርት ካንድል ይሄ ነው ይሄን ካንድል እንደምታዩት ቅድም በስላይዱ ላይ ያየ ነው በቅድሙ ቪዲዮ ማለት ነው ባለፈው ቪዲዮ በፓርት 1 ላይ በስላይድ ላይ እንዳየ ነው እዚህ ጋር ዊክ አለ እዚህ ዊክ አለ እዚህ ጋር ቦዲ ነው የምናየው እንግዲህ ሶ ስለዚህ ይሄ እንዴት ነው ፓወር ኦፍ 3 ኤኤምዲን እንዴት ነው በውስጡ የያዘው ይሄ ካንድል የሚለውን እንግዲህ ዘርዝረን ለማየት እንሞክር ኦኬ እዚህ ጋር እንግዲህ አሁን ይሄ ፕሪቪየሱ ነው ምልክት እናደርገበት እንግዲህ ፕሪቪየሱ ይሄ አሁን ምልክት እናደርገው ኦፕኒንጉን ነው እኛ የምንፈልገው ክሎዝን ነው ይሄ ክሎዝ አድርጎ የዚህን ኦፕኒንግ ነው የምንፈልገው ስለዚህ ኦፕኒንግ ቦታው ይሄ ነው ይሄን በኋላ እንግዲህ ወደዚህ ሰብሰብ አድርገን 5 ሚኒትስ እንገባ እናያለን ኦኬ ይሄንን እዚህ ጋር እንግዲህ በአግድም በሆሪዞንታል ላይን
ኦፕኒንጉን እዚህ ጋር እንደዚህ እናስምር ክሎዙን ደግሞ እዚህ ጋር እንደዚህ እናስምር ኦኬ ስለዚህ የቀጣዩ ቀን ደግሞ ኦፕኒንጉ የሚሆነው እንደዚህ ነው እዚህ ጋር ነው የሚሆነው ማለት ነው ቀጣዩ ቀን ስለዚህ በመሃል ላይ ያለው ሙሉ ቀኑ ማን ነው ማለት ነው 30 ሜይ 30 2025 ኦኬ አሁን እዚህ ጋር እስቲ ቴክስት እናርገበት ይሄኛው ምንድነው ይሄኛው እንግዲህ ክሎዝ ነው ይሄ እዚህ ጋር የምናየው ቦታ ወይም ደግሞ ሆሪዞንታል ላይን ክሎዝ ነው እዚህ ጋር የምናያት ደግሞ እዚህ ጋር የምናያት እንግዲህ ሎ ነው ሎ እዚህ ጋር ደግሞ የምናየው ፖይንት ደግሞ የኦፕኒንግ ነው ኦፕን እዚህ ጋር ደግሞ ያለው ፖይንት ደግሞ የእለቱ ሃይ ነው ማለት ነው ሃይ ነው ማለት ነው ኦኬ ስለዚህ ይሄ ምንድነው ኦ ኤል ሲ ኤች ነው ማለት ነው ኦ ኤል ሲ ኤች ስለዚህ ቡሊሽ ነው ማለት ነው ቡሊሽ ይሄ ቡሊሽ ነው የሚያሳየን ኦኬ ስለዚህ ይሄኛው እዚህ ጋር ያሰመርነው በሆሪዞንታል ያሰመርነው እዚህ ጋር ላይኑ የክሎዝ ነው እዚህ ጋር የኦፕኒንግ ነው የሚያሳየን ሃይና ሎ አለ ይሄ 1 hour ካንድል ይሄ ዴይሊ ካንድል እንዴት ነው በውስጡ ኤኤምዲን አኩሙሌሽን ማኒፑሌሽን ዲስትሪቢዩሽን እንዴት ነው ያዘው የሚለውን በሎ ታይም ፍሬም ላይ ደግሞ ሄደን እንየው ልክ ስላይዱ ላይ እንዳየነው ኤግዛምፕል ማለት ነው ኦኬ እቺኛዋ ቀን እንግዲህ እዚህ ጋር ያለችው እቺኛዋ እዚህ ጋር መታየት እዚህ ጋር ያለችው ቀን እንግዲህ ፕሪቪየስ ዴይ ነው አሁን እዚህ ጋር ምልክት ስናደርግበት ኦፕኒንግ ነው የሚይዝብን ሎ ታይም ፍሬም ላይ ስንገባ 5 ሚኒትስ ላይ ወደ ክሎዙ እናዞረዋለን ጠጋ እናደርገዋለን ይሄን ላይን ማለት ነው ኦኬ አሁን ወደ 5 ሚኒት ደግሞ እንውረድ ኦኬ ይሄ ደግሞ የ5 ሚኒት ካንድል ነው ወደ 5 ሚኒት ወርደናል እንግዲህ አሁን ቅድም ምልክት ያደረግንባቸው ቦታዎች እንግዲህ እናያቸው ኦኬ አሁን ይሄ 5 ሚኒት ነው እንግዲህ የዚህኛው የፕሪቪየሱ ዴይ እንግዲህ ክሎዙ የዚህኛው ቀን ኦፕኒንግ ላይ ነው ያኛው ክሎዝ ያደርግ ይሄኛው ኦፕን ያደረገበት ቦታ ነው የሚሆነው ማለት ነው ኦኬ እንግዲህ ይሄ አንድ ቀን ይሄ ነው ኦኬ አሁን እንግዲህ እዚህ ጋር ቅድም እንደነገርኳችሁ እንግዲህ እነኚህ ምልክት ያደረግንባቸው እነኚህ ቆይ ሃይ ታይም ፍሬም ላይ ስለሆነ የጻፍ ነው ሺፍት ያደርጋል እንግዲህ ታይም ፍሬሙን ስንቀይር ነው ሺፍት የሚያደርገውና ይሄንን ቦታው ላይ እናስቀምጥ ቦታው ላይ ይሄ ሃዩ ነው የእለቱ ይሄ ሎው ነው ይሄ ኦፕኒንጉ ነው ኦፕኒንጉ ይሄ ላይን ነው ማለት ነው ይሄ ላይን ኦፕኒንግ ላይን ነው ኦኬ አሁን እዚህ ጋር የምናየውን ነገር እዩ ከፕሪቪየስ ዴዩ ወደዚህኛው ቀን ሲመጣ እንግዲህ አኩሙሌሽን አድርጎ ነው ይመጣው በአንድ ጊዜ በዛው በሲሚላር በሆነ ብዙን ጊዜ ማለት ነው ብዙን ጊዜ በዛው ሲሚላር በሆነ ሞቲቭ ወይም ደግሞ ቮሊዩም ወደ ቀጣዩ ታይም ፍሬም አይሻገርም ስለዚህ ይሄንን ከለር እናስተካክለውና ጽሁፍ እንጽፍበታለን ይሄ ምንድነው ይሄ እንግዲህ አኩሙሌሽን ነው ማለት ነው ያ አኩሙሌሽን ከዛም በኋላ እንደምታዩት ኦፕን ካደረገ በኋላ ወርታች ነው መጀመሪያ ወደ ላይ ከመሄዱ በፊት ማርኬቱ ሲከፈት ወርታች ነው እዛ ዋን ዴይሊ ላይ እንዳየነው ማለት ነው ስለዚህ ይሄኛው ምንድነው እዚህ ጋር የወረደው ምንድነው ቅድም እንደተማርነው እንግዲህ ስላይዱ ላይ ይሄኛው ማኒፑሌሽን ነው ከዛም በኋላ ከኦፕኒንጉ በላይ ቦዲውን ፕሪንት ሊያደርግ ሲጀምር እንግዲህ ዲስትሪቢዩሽኑ ተጀመረ ማለት ነው አሁን እያወራን ያለ ነው ስለ አንዷ ካንድል ነው ስለ አንዷ ዴይሊ ካንድል እያወራን ያለ ነው
ይሄኛው ደግሞ ምንድነው ማለት ነው ዲስትሪቢዩሽን። ኤ ደግሞ ዲስትሪቢዩሽን ነው ማለት ነው። ልክ እንደምታዩት እንግዲህ ኤኤምዲውን ሰራ ማለት ነው። እዚህ ጋር ወደዚህኛው ኦፕን ከማድረጉ በፊት ምን ነበረ አኩሙሌት አድርጎ ነበር፣ አኩሙሌሽን ሰርቶ ነበር። ከዛም በኋላ ምን አደረገ ወደ ፎርስ ዲሬክሽን ወይም ደግሞ ወደ ጁዳስ ስዊንግ ወይንም ወደ ፌክ አውት ወይም ፌክ ዲሬክሽን መጣ። ያ ምን ይባላል ማለት ነው ማኒፑሌሽን ነው። ቀኑ ቡሊሽ ሆኖ ሳለ መጀመሪያ ግን ወደ ቢሪሽ ነው ሄደው ማለት ነው። ከዛም በኋላ ከኦፕኒንግ ፕራይሱ ከፌር ቫልዩ ፕራይሱ ጀምሮ ደግሞ እስከ ፕሪንት ያደረገባት የእለቱ ሃይ ድረስ ደግሞ ያለው ምንድነው የእለቱ ትክክለኛ ቢያዝ ነው ወይም ደግሞ ዲስትሪቢዩሽን ነው ወይም ትልቅ ቮሊዩም ያለው ትሬንድ ነው ማለት ነው። ከዛ በኋላ ደግሞ ምን ያደርጋል ሃዩን ከሰራ በኋላ መለስ ብሎ ክሎዝ ያደርጋል። እዚህ ጋር እንደምታዩት እንግዲህ አኩሙሌሽን ያደረገ ነው አይደለ? ወደ ቀጣዩ ደግሞ ቀን ሊያልፍ ነው። ልክ እንደዚሁ ራሱ ሊደግም ነው ማለት ነው። በተለየ ሼፕ በተለየ ሳይዝ ዘሴም የሆነ ኮንሰፕት ማለት ነው። ኮንሰፕቱ አንድ አይነት ነው። እዚህ ጋር ግን ያለችዋ የምትመጣዋ ካንድል ደግሞ ሳይዝ እና ሼፓ ከዚህኛው ካንድል ይለያል። ያ ነው ምላችሁ ቅድም ያልኳችሁ ፓተርን አይደለም ትሬድ የምናደርገው ኮንሰፕትን ያልኳችሁ ለዛ ነው። ምክንያቱም ሼፑና ሳይዙ እና ቮሊዩሙ እንደየ ታይም ፍሬሙ ስለሚለያይ ማለት ስለሚለያይ ዘሴም የሆነ ቴምፕሌት ፕሪንት አያደርግም ማርኬታችን። ስለዚህ በዚህ ኮንሰፕት መሰረት ፓወር ኦፍ 3 እዚህኛው አንዱ ካንድል ውስጥ ፕሪንት ሆነ ማለት ነው። እንዴት ይሄኛው አሁን ካንድል እንዴት ነው ፕሪንት የምናደርገው የሚለውን እስቲ እንየው። እዚህ ጋር አሁን ቦዲው ከዚህ ነው የሚጀምረው አይደለ? ስለዚህ እዚህ ድረስ ቦዲ ነው ማለት ነው። እዚህ ድረስ ቦዲ ነው የካንድሉ። ስለዚህ ይሄንን ከለሩን ደመቅ እናደርጋለን። ይሄ ነበር የኛ ዴሊ ካንድላችን። ከዛ በዚህ በማኒፑሌሽኑ ስትሬት እችኛዋ ሎዋ ነበረች አይደል? ትዝ ካላችሁ እችኛዋ ምንድነች? ሎዋ ነች። ላይ ደግሞ ምን አለ ማለት ነው? ሃዩ አለ። እዚህ ጋር ሃዩ የሃዩ ዊክ አለ ማለት ነው። እዚህ ጋር የሃይ ዊክ እዚህ ጋር አለን ማለት ነው። ስትሬት ላድርገው። ከዛ ጀምሮ እዚህ ጋር የሃይ ዊኩ አለን ማለት ነው። ኦኬ ስለዚህ ዴይሊ ካንድሉ ልክ እንደዚህ ሆነ ማለት ነው። ልክ እንደዚህ ሆነ። አሁን ዴይሊ እዚህ ጋር በቦዲ ሰራ ነው የካንድል ስቲክስ ሲምቦሉ ምንድነው የሚጠቅመን ኮምፔር ለማድረግ ይጠቅመናል። እዚህ ጋር እንግዲህ ይሄን የምናይባቸው ሌሎች ኢንዲኬተሮች ምናምን አሉ። እነሱን እንግዲህ ትሬዲንግ ቪው ላይ መስራት መገልገል እንችላለን። ነገር ግን አሁን ልክ እንደዚህ በእንደዚህ አይነት መልኩ ነው የሚሰራው ማለት ነው። ካንድሉ ወደ ሎ ታይም ፍሬም ሲቀየር ሼፑን ልክ እንደዚህ ነው የሚይዘው ማለት ነው። እዩ እዚህ ጋር እዩ። አሁን በጣም ትልቅ ማየት ያለባችሁ ሚስጥር ደግሞ በዚህ ቪዲዮ ላይ ይሄንን ነው። እዩ ማኒፑሌሽኑ እዚህ ጋር እዩት። ፎልስ ዳይሬክሽኑ ዊክ ነው የሆነው እዚህ ጋር አይደል? ቦዲ አይደለም። ቦዲው ምን ጊዜም የቢያዙን ነው የሚይዘው። ወርዶ መጀመሪያ ወደ ቡሊሽ መሄድ ከፈለገ ወርዶ መጀመሪያ ማኒፑሌሽን ይሰራል፣ ኬሌብል ውስጥ ይገባል ወይንም ሊኩዲቲ ያወጣል። የሆነ የሚሰራው ስራ ሰርቶ ነው ከዛም በኋላ ወደ ትክክለኛው ቢያዝ የሚሄደው። እንግዲህ ስለ ቢያዝ እንግዲህ በዴሊ ቢያዝ ሲሪየሳችን ላይ በደንብ ኤግዛምፕል ሰርቼላችኋለሁ። በደንብ ይሁ እንዴት ነው የዴሊ ቢያዝ ወይም ደግሞ አዝማሚያችንን እንዴት ነው የምናገኘው የሚለውን ወሳኝ ፓርት ስለሆነ እሱም በደንብ ይሁት። ስለዚህ ይሄንን አኩሙሌሽን ማኒፑሌሽን ዲስትሪቢዩሽኑን የእለቱን ማውጣት የምንጀምረው ከዴሊ ቢያዝ ጀምሮ ስለሆነ ነው ዴሊ ቢያዝ ብዬ በተደጋጋሚ የምነግራችሁ። ኦኬ ስለዚህ ይሄ ካንድሉ የዴሊ ካንድል ይሄን ይመስላል። ይሄ ሁሉ ካንድል የአንድ ቀን ካንድል ነው ማለት ነው። እዚህ ውስጥ ይሄ ታይም ፍሬሙ ሲቀየር እንግዲህ ምንድነው እዚህ ውስጥ የሆነ ማለት ነው ፍራክታል ነው። ታይሙ ፍራክታል ሆነ ማለት ነው። ወደ 5 ሚኒት ይሄ ዴሊ ነው 5 ሚኒት። እንግዲህ ይሄን ዴሊ ካንድል ወደ 1 አወር ብንወስደው 24 ካንድል እናገኛለን። ወደ 30 ሚኒት ብንወስደው ደግሞ 48 እያለ ይወርዳል ማለት ነው። ስለዚህ እነኚህ እንዳለ ሙሉ ለሙሉ ተደምረው ይሄንን ካንድል ይሰጣሉ ማለት ነው። ስለዚህ በእንደዚህ አይነት ኬዝ ነው ፓወር ኦፍ 3 በአንዷ ካንድል ወይም ካንድል የምትባለው እንግዲህ እኔ የምገልጽበት በምንድነው በታይም ፍሬም ነው። እቺ አንዷ ታይም ፍሬም ዴሊ ከሆነች አንድ ዴይ ላይ ፓወር ኦፍ 3 አለ። እቺ 4 አወር ካንድል ከሆነች አንዷ 4 አወር ካንድል ላይ ፓወር ኦፍ 3 አለ። አንዷ 1 ሚኒት ካንድል ላይ 1 ሚኒት ካንድል ካያችሁ ቅርጹ እንደዚህ ነው አይደል? ያ ማለት አኩሙሌሽን ማኒፑሌሽን ዲስትሪቢዩሽን እዛ ውስጥ አለች ማለት ነው። በጣም በፍጥነት ፕሪንት የምትደረግ ራሷን በጣም በፍጥነት የሚጓዝ እስከ ሰከንድ ድረስ መሄድ ስለሚችል ካንድሉ እያንዳንዱ ካንድል ውስጥ
ይሄ ፓወር ኦፍ 3 ሬንጅ አለ ማለት ነው። እኛ ግን የሚጠቅመን የትኛው ነው ማለት ነው? የሃይ ታይም ፍሬም የተረጋጋ ዲሲሽን እንድንወስድ በጣም አስበንበት በጣም ብዙ ሴናሪዮ አይተን እንድንገባ ጊዜ የምናገኘው ወይም ታይም የሚሰጠን የትኛው ነው ማለት ነው? ሃይ ታይም ፍሬም ነው። ለዛ ነው ከወራት ከመንዝሊ ካንድል ከዊክሊ ካንድል ከዴይሊ ካንድል እንትን አናላይዝ እንድትጀምሩ የሚመከረው ለዛ ነው። ምክንያቱም ዋናውን የማርኬቱ ዋናውን ጉዞ ማየት የምንችለው ሃይ ታይም ፍሬም ላይ ነው እንጂ ሎ ታይም ፍሬም ላይ ማየት አንችልም። ምክንያቱም በጣም ብዙ ነው። ሎ ታይም ፍሬም ሲወርድ ካንድሉ እየጨመረ ይበዛል፣ የአንዷ ካንድል ቮሊዩም ደግሞ እየቀነሰች ይመጣል፣ ፍጥነቱም እንደዛው እየጨመረ ይመጣል። ስለዚህ ትክክለኛውን ቢያዝ ለመለየት የእለቱን፣ የሳምንቱን፣ የወሩን፣ የአመቱን ትክክለኛውን ቢያዝ ለመለየት የምንችለው ሃይ ታይም ፍሬም ላይ ስንጠቅም ነው ማለት ነው። ስለዚህ ኤኒ ታይም የኛ አናላይዝ የሚጀምረው ከሃይ ታይም ፍሬም መሆን አለበት ማለት ነው። ኦኬ እንግዲህ ይሄን እዚህ ጋር የምናየው ያየነው የኢቴሪየም ላይ የቡሊሽ ነው። አሁን ደግሞ በቢትኮይን ደግሞ የቢሪሽን እናያለን። ይሄንን ያየነው ኢቴሪየም ላይ ነው፣ የቡሊሽ ነው። የዘይም ቫይስ ቨርሳ ደግሞ ቢሪሽ ነው የሚሆነው። እንግዲህ የቢሪሽን ደግሞ ቢትኮይን ላይ እናያለን። እሺ ይሄ ደግሞ የቢትኮይን የዩኤስዲ ቻርት ነው። በዚህ ደግሞ የቢሪሽን ፓወር ኦፍ 3 በካንድል ላይ እንዴት እንደሆነ ደግሞ እናያለን። አሁንም የመረጥነው ዴይሊ ካንድል ነው። ዴይሊ ካንድል ላይ በቢትኮይን ቻርት ማለት ነው። ኦኬ አሁን እዚህ ጋር የምታዩት ይሄ እንዳልኳችሁ ነው። እንግዲህ ያው ሼፕና ሳይዙ ስለሚለያይ ቅድም አሁን ኢቴሪየም ላይ ያየነው ካየነው አንፃር እዚህ ጋር ዊኩ ረጃጅም ዊክ ነው የምናየው ማለት ነው አይደለም? ረጃጅም ዊክ ነው። ስለዚህ ሲሚላር የሆነ ፓተርን አይደለም፣ ግን ኮንሰፕቱ ግን አንድ አይነት ነው። ፓተርኑ ሲሚላር አይደለም፣ ሼፑም አንድ አይነት አይደለም፣ ቮሊዩም አንድ አይነት አይደለም፣ ትሬንዱም ይለያያል። ተቃራኒ ትሬንድ ያኛው ቡልሽ የኛው ቢሪሽ ነው። አሁን እዚህ ጋር እኛ ምንድነው የምናደርገው? ይሄኛው ፕሪቪየስ ዴዩ ነው። እንግዲህ ፕሪቪየስ ዴዩ የሱን ክሎዝ ነው የምንፈልገው። ምልክት ስናደርግ ኦፕኒንጉን ላይ ምልክት የሚያደርግብን 5 ሚኒት ላይ ሄደን ወደ ክሎዝ እንወስደዋለን ማለት ነው። ኦኬ ምክንያቱም ክሎዝ ሲያደርግ ነው ይሄኛው አይደል ኦፕን ያደረገው። ስለዚህ ይሄኛው የዚህኛውን ኦፕን ላይ ምልክት እናደርጋለን። ይሄ ምንድነው ማለት ነው? ኦፕን ነው። ስለዚህ ቴክስት እናደርግበት እዚህ ጋር እቺኛዋ ኦፕን ፖይንት ነው ማለት ነው። እዚህ ጋር ደግሞ የእለቱ ሃይ የተመዘገበበት ነው ማለት ነው። የእለቱ ሃይ የሆነ ፕራይስ የተመዘገበበት ነው። እዚህ ጋር ደግሞ የእለቱ ሎ የሆነው ፕራይስ የተመዘገበበት ቦታ ነው ማለት ነው። ፋይናሊ እዚህ ጋር ደግሞ የእለቱን ፕራይስ ክሎዝ የሆነበት ቦታ ነው ማለት ነው። ኦኬ እንግዲህ ይሄኛው ደግሞ ምንድነው? OHLC ነው ማለት ነው። OHLC ለሚለው ኤግዛምፕል ነው ማለት ነው። እዚህ ጋር ምንድነው የምናደርገው? ክሎዙ ጋር እናሰምራለን። እንግዲህ ቦዲዋችን ነች አይደል? ከዚች ከኦፕኒንጓ እስከ ክሎዝ ያለው ነው የዚህ ካንድል ቦዲው ማለት ነው። ይሄኛው ዊክ ነው፣ ይሄኛው ዊክ ነው። እንግዲህ ይሄ ፓወር ኦፍ 3 እዚህ ላይ በደንብ አለ ማለት ነው። እንዴት ነው ፓወር ኦፍ 3 የምናየው? እንዴት ነው ወደ ሎ ታይም ፍሬም ላይ ወርደን በዚህ ቀን አሁን ቀጣዩ ቀን እዚህ ጋር ነው ኦፕኒንጉ የሚኖረው። የቀጣዩ ቀን ኦፕኒንግ እዚህ ጋር ነው የሚኖረው። ስለዚህ በፕሪቪየስ ዴይ እና በሚመጣው በከሚንግ ዴይ መካከል ያለው ሙሉ ቀን እንግዲህ ይሄ በፓወር ኦፍ 3 ፕሪንት የተደረገ ነው ማለት ነው። እዚህ ጋር ይዋቸው ሁሉንም ካንድሎች ይዋቸው። እዚህ ጋር ሁሉም ካንድሎች ይዋቸው። ሁሉም ካንድል በፓወር ኦፍ 3 ፕሪንት የተደረገ ነው ማለት ነው። የካንድል ዋናው ሚስጥር ይሄ ነው። እንደምታዩቸው ናቸው ሁሉም እዚህ ጋር አብዛኞቹ ፓወር ኦፍ 3
ያሳያሉ ማለት ነው። ስለዚህ እያንዳንዱ ካንድል ሳይዙና ሼፑ ይለያል እንጂ ኮንሰፕቱ የካንድሎቹ የተዋቀሩበት ኮንሰፕት አንድ አይነት ነው ማለት ነው። እንግዲህ መያዝ ያለብን ኮንሰፕት ይሄንን ነው። በካንድል ስቲክስም ደግሞ ትሬድ ማድረግ ከተፈለገበት ምክንያቶች መካከል አንደኛው ይሄ ነው። በዛ በተሰጠን ወይም ደግሞ እኛ በፈለግንበት ታይም ፍሬም ውስጥ ኦፕኒንጉን፣ ክሎዙን፣ ሃዩና ሎውን ለይቶ የማሳየት ችሎታ ስላለውና ፓወር ኦፍ ስሪውን ደግሞ በግልጽ በሆነ ሁኔታ ፕሪንት ማድረግ ስለሚችል ነው ማለት ነው። ይሄንን እንግዲህ ወደ ላይን ቻርት ብንቀይረው እንደዛ አይነት ነገር እንደዛ አይነት ተርም በፍጹም አናገኝም ማለት ነው። በፍጹም እንደዛ አይነት ግልጽ የሆነ የፕራይስ ክሎዝ እና ኦፕኒንግ ፕራይስ እንዲሁም ደግሞ የታይም ፍሬሙ ሃይና ሎ የሚባለውን ዳታ ለማግኘት በጣም ያስቸግራል ወይም ደግሞ ኢምፖሲብል ነው። ምን ላይ? ላይን ቻርት ላይ። ለዛ ነው ካንድል ስቲክስ ተመራጭ የሆነው ማለት ነው። ኦኬ ስለዚህ አሁን ይሄንን ወደ 5 ሚኒት ወርደን ይሄኛው ማኒፑሌሽን፣ ይሄ የላኛው ማኒፑሌሽን፣ ከዛ ዲስትሪቢዩሽን፣ ከዛ ክሎዝ እንዴት እንደሆነ በ5 ሚኒት ላይ ደግሞ እናያለን ማለት ነው። አሁን ታይም ፍሬማችን ወደ 5 ሚኒት እንቀይራለን። አሁን ይሄ ታይም ፍሬሙ ወደ 5 ሚኒት ወርደናል። እስቲ እናስተካክለውና ደግሞ እንየው። ኦኬ እንግዲህ ይሄኛው ወደ ክሎዚንጉ እናመጣለን። ኦፕኒንጉ ላይ ነው ክሎዝ የሆነው እንግዲህ እንዳያችሁት እዛ ዴይሊ ላይ የሰራ ነው ማለት ነው። ኦኬ እዚህ ጋር ይሄኛው ካንድል ክሎዝ አደረገ፣ እዚህ ጋር ይሄኛው ኦፕን አደረገ ማለት ነው። ኦኬ ይሄ እንዴት ነው ፓወር ኦፍ 3 የሆነው የሚለውን ደግሞ እዚህ ላይ እስቲ እንየው። በዚህ ውስጥ ነው እንግዲህ የተከናወነው ያቺ ዴይሊ ካንድሏ ቢሪሻ ማለት ነው። ኦኬ ነገር ግን ይሄኛው ካንድል ከመከፈቱ በፊት ምንድነው ያደረገው ማለት ነው? ማርኬት ምንድነው ያደረገው? አኩሙሌሽን ሰራ ማለት ነው። አኩሙሌት አደረገ ማርኬቱ። እዚህ ጋር ቴክስታችንን አኩሙሌሽን ብለን እንጽፋለን ማለት ነው። አኩሙሌሽን ነው። ከዛም በኋላ ማርኬቱ ኦፕን ካደረገበት በላይ ሄደ። ስለዚህ ይሄኛው ምንድን ነበር ማለት ነው? ይሄኛው ከዚህ ከኦፕኒንጉ በላይ የነበረው ወደ ቡሊሽ ሄዶ የሚሄድ መስሎ የተመለሰው ምንድነው ማለት ነው? ለኛ እሱ ማኒፑሌሽን ነው። ማኒፑሌሽናችን ማለት ነው። ከዛም በኋላ ምንድነው ያደረገው? የእለቱ ቢያዝ ወደ ሆነው ወደ ዴይሊ ፌር ቫልዩ ጋፕ ነው የመጣው። እንግዲህ ወርታች ወደ ኢንተርናል ሊኩዲቲ ነው እንግዲህ የመጣው። እሱን ወደፊት እንግዲህ ታዩታላችሁ። እነኚህ ኢንተርናል እና ኤክስተርናል ሊኩዲቲ ሬንጅ ዴይሊ ቢያዝ ስናወጣ ወደ እሱ ነው ቀጥታ የመጣው። ስለዚህ ከዚህ ጀምሮ እስከ እለቱ ዝቅተኛው ፕራይስ ድረስ ደግሞ ያለው ምንድነው ማለት ነው? ምንድነው እዚህ ጋር ያለው ደግሞ ማለት ነው ዲስትሪቢዩሽን ነው ማለት ነው። ዲስትሪቢዩሽን ነው። ከዛም በኋላ ተመልሶ መጥቶ እዚህ ጋር ክሎዝ ላይ ምልክት ያደረግንበት እዚህ ጋር የምታዩት ቴክስት እንግዲህ የዚህኛው ነው። ያው ታይም ፍሬሙ ሲቀየር ነው እንግዲህ ሺፍት የሚያደርገው እንጂ ቦታውን አለቀቀም ማለት ነው። ይሄ ደግሞ ሎ ያልነው ደግሞ ታይም ፍሬሙ ስንለቅ ነው የመጣው ወደዚህ ሎ ይሄኛው ነው። ሃዩ ደግሞ ይሄው እዚህ ጋር ሃዩ አለ። እዚህ ጋር ኦፕኒንጉ ይሄ ኦፕኒንጉ እዚህ ይሄ መስመር ነው ማለት ነው። ስለዚህ ኦፕን አደረገ፣ ኤች ሃይ ሰራ፣ ኤል ሎ ሰራ፣ ከዛ ሲ ክሎዝ ኦኤች ኤል ሲ ማለት ነው። ኦኤች ኤል ሲ። እስኪ እንደዛኛው ደግሞ እስኪ ዴይሊውን ካንድል ቅድም ዴይሊ ታይም ፍሬም ላይ ያየነውን ካንድል ደግሞ እዚህ ጋር እንስራው። ታስታውሱታላችሁ እንግዲህ ይሄ ቦዲው ፓርት ነው የዴይሊ ካንድሉ። ይሄ ቦዲ ፓርት ነው። ይሄኛው ከለር ምን ነበረ? ከለራችን የኛ የቢሪሻችን ከለር ምንድን ነው? ብላክ ነው ማለት ነው። ምክንያቱም ባክግራውንዱ ነጭ ስለሆነ ብላክ ነው የምጠቀመው። ሶ እዚህ ጋር ይሄኛው ዊክ እስከ ድረስ ነው ዊኩ ማለት ነው። ይሄኛው እስከ ሃዩ ድረስ ማለት ነው። ሃዩ ድረስ ትዝ ካላችሁ በጣም ረጃጅም ዊክ ነው አይደል ያለው? ዊኮቹ ረጃጅም ናቸው በጣም። የዚህኛው ካንድል ለምን ሪቴስ ሲያደርግ ረጅም ጉዞ ተጉዟል ማለት ነው። እዚህ ጋር ሎ ደግሞ እዚህ ድረስ ነው። እንግዲህ ቅድም ያያችሁት ካንድል ይሄን ይመስላል ካንድሉ። ይሄ ካንድል ይሄኛው ቅድም ያየነው ዴይሊ ካንድሉ ነው። ይሄ ደግሞ በ5 ሚኒት ላይ ኤኤምዲ የሰራው ፓወር ኦፍ 3 እንዴት ፍራክታሊ በውስጡ ይሄን ሁሉ ካንድል ይዞ እንዴት እንደሰራው ነው ያየነው ማለት ነው። በጣም ይሄ ግልጽ ነው ብዬ አስባለሁ። ፖይንት እንደተረዳችሁበት ከዚህ ቪዲዮ በጣም ተስፋ አደርጋለሁ። ምክንያቱም በጣም ወሳኝ የሆነ ፓርት ነው። ከፓወር ኦፍ 3 ሲሪስ ጋር አንድ ላይ እንድታዩ የምፈልገው በጣም አሪፍ ኮንሰፕት የምንይዝበት
ፓርት ነው ማለት ነው። ስለዚህ ዴይሊ ካንድል ትሬድ ስናደርግ አብዛኛው ዴይ ትሬደር እንግዲህ ዴይሊ ካንድልን ያያል ብዬ አስባለሁ፣ በአብዛኛው በአቨሬጅ ማለት ነው። ምክንያቱም ዊክሊ መንዝሊ ያው ትሬንዱን ካየን በኋላ ዴይሊ ላይ ነው ብዙ ዴይሊ ስትራክቸሩ ላይ ነው ብዙ ፎከስ የምናደርገው። ምክንያቱም ከስካልፐር ትንሽ ከፍ ያለ ዴይ ትሬደር 2 ሰዓት 3 ሰዓት 1 ሰዓት ትሬድ ገብተን የምንጠብቅ ሰዎች ነን እንግዲህ ዴይሊ ዴይ ትሬደር እንግዲህ ስለዚህ ዴይሊ ላይ ፎከስ ስለምናደርግ የዴይዋ ካንድል ከጀመረች በኋላ እንግዲህ ይሄንን ፓወር ኦፍ ስሪውን ፕሪንት እንደምትሰራ ካወቅን ኮንሰፕቱን ከያዝን ቢያዛችንን ጠብቀን ትሬድ ማድረግ እንችላለን። አሁን ከዚህ ከሶስቱ ፓወር ኦፍ ስሪ ላይ እንግዲህ አሳይቻችኋለሁ እንግዲህ የትኛውን ትሬድ ማድረግ እንደሚመከር አይደለ። አኩሙሌሽን እንደምታዩት ረጅም ሰዓት ይወስዳል፣ ነገር ግን ቮሊዩሙ ትንሽ ነው። ማኒፑሌሽን ያው ፎርስ ዳይሬክሽን ነው ሲጀመርም እሱ ትሬድ አንገባበትም። ምክንያቱም ወደ ላይ የወጣው ለምንድን ነው? ሊኩዊዲቲ ለመውሰድ ኪ ሌቭሎችን ተች ለማድረግ ሊሆን ይችላል፣ ስቶፕ አውት ለማድረግ ለኤኒ ፐርፐዝ ያው ፎርስ ዳይሬክሽን ነው ወጣ። ነገር ግን እኛ መያዝ ያለብን ትሬድ ለማድረግ መጣር ያለብን ምንድነው? ዲስትሪቢዩሽኑን ነው። እንደምታዩት ዲስትሪቢዩሽኑ ሾርት ታይም ነው የሚወስደው። ይሄንን የሚያክል በጣም ረጅም የሆነ ከሶስቱ በጣም ረጅም የሆነ ቮሊዩም ነው የሚሄደው ዲስትሪቢዩሽን። ስለዚህ ከሶስቱ ደግሞ ካች እንድናደርግ የሚጠበቅብን ወይም ደግሞ አንድ ትሬደር ፕሮፌሽናል ትሬደር እንግዲህ ይሄንን ዲስትሪቢዩሽን ታይሙን ወይም ራኒ የሆነውን ፓርት ካች እንዲያደርገው ነው ሪኮመንድ የሚደረገው ወይም ደግሞ የሚታሰበው አይደለም። በቃ ዋናውን የዕለቱን ዋናውን የማርኬት ገበያ ነው ትሬድ እንድናደርግ የሚጠበቀው ወይም ደግሞ ስናደርግ የከረም ነው ማለት ነው፣ ወደፊትም የምናደርገው። ስለዚህ እዚህ ጋር በጣም ኮንሶሊዴት ነው የሚያደርገው። ይሄኛው ከዚህ በፊት ምንም የሰራው ነገር ስለሌለ ከዚህ በኋላ ያለውን ነገር ለመገመት ኮንቲኒዩሽን ይሁን ሪቨርሳል የሚለውን ነገር አኩሙሌሽኑ ብሬክ ካልተደረገ በስተቀር ለመገመት አስቸጋሪ ሊሆን ይችላል ማለት ነው። የመሆን ፕሮባቢሊቲው ያነሰ ነው የሚሆነው ማለት ነው። ነገር ግን ማኒፑሌሽን ካደረገ በኋላ ሲመለስ ግን እና ከቢያዛችን ደግሞ ማች ካደረገ ከኛ ቢያዝ ጋር ከማኒፑሌሽን በኋላ ማርኬቱን መገመት ኢዚ። ማኒፑሌሽን ካደረገ በኋላ የማኒፑሌሽኑ ተቃራኒ ነው ምንጊዜም ዲስትሪቢዩሽኑ። ይሄን ነግሬያቸዋለሁ በፓወር ኦፍ ስሪ ላይ ብዙ ጊዜ ነው ያልኳችሁ። እንግዲህ ብዙ ጊዜ ነው። አንዳንድ ጊዜ እንግዲህ ኮንቲኒዩሽን ሆኖ ይሄን ይሄ አኩሙሌሽን ነው። ከአኩሙሌሽን በኋላ ማኒፑሌሽኑም ሰርቶ በዚሁ ማርኬቱ ከላይ የሚወስደው ኪ ሌቭል ካለ የመቀጠል አዝማሚያ የሚኖርባቸው ማርኬት ታይሞች አሉ። እነኚህ ታይሞች ዝም ብሎ አይደለም የመጡት፣ እናውቃቸዋለን። ከላይ ምንም ሊኩዊዲቲ ካልወሰደ ፍሬሽ የሆነ ሊኩዊዲቲ ካለ ምንም ካልወሰደና ሊወስድ የሚፈልግ ከሆነ ወደ ላይ ኮንቲኒዩሽን ይሄዳል ማለት ነው። ስለዚህ በዚህ ጊዜ ኤኤምዲ ሳይሆን ኤኤምዲ ላይ ሪቨርስ ሳይሆን የሚያደርገው ኮንቲኒዩሽን ነው ማለት ነው። ማኒፑሌሽኑን ይዞ በዛው ዲስትሪቢዩሽኑን ሊወጣ ይችላል። ይሄ ማለት በኮንቲኒዩሽን ጊዜ ከማክሰኞ ጀምሮ እስከ ሮብ ድረስ ባለው እስከ ሐሙስ እስከ ጠዋት ድረስ ባለው የኮንቲኒዩሽን ጊዜ ስለሆነ የማርኬቱን የታይም ፍሬሙን ሃዩና ሎውን የወሩ ሊሆን ይችላል የሳምንቱ ሊሆን ይችላል ማስመዝገብ የሚፈልግበት ታይም ስለሆነ በእነዚህ አይነት መልኩ ሊሄድ ይችላል። ነገር ግን ኪ ሌቭል ላይ ለዚህ ነው ሃይ ታይም ፍሬም ላይ ትሬድ እናደርጋለን ያልኳችሁ። ሃይ ታይም ፍሬም ላይ አናላይዝ ብንሰራ ጥሩ እይታ እናገኛለን የሚባለው ለዚህ ነው ብዙ ጊዜ። ምክንያቱም እዚህ ጋር ይዩት አሁን ይሄ ካየነው ዴይሊ ላይ ቡሊሽ ነው ማርኬታችን፣ ወደ ላይ እየወጣ ነው ያለው ቡሊሽ ነው። እዚህ ጋር ለሃይ ታይም ፍሬም እቺ ሴል መንገባት ብቻውን ቢሪሽ ሆነችው ለሃይ ታይም ፍሬም ሪቴስት ናት እንጂ እቺ ትሬንድ አይደለችም። ዳውን ትሬንድ ተቀይሮ አይደለም። ገባችኋል? ስለዚህ ለአንድ ቀን ለሁለት ቀን ሪቴስት ሲያደርግ በሃይ ታይም ፍሬም ላይ፣ በሎ ታይም ፍሬም ላይ ደግሞ ረጅም ርቀት ያለው ትሬንድ ነው ማለት ነው። ዳውን ትሬንድ ነው ለማን ለ5 ሚኒት ለዋን ዴይ ለዴይሊ ግን እቺ ሪቴስት ናት ወይም ደግሞ ወደ ኢንተርናል ሬንጅ ሊኩዊዲቲ። እዚህ ጋር እንግዲህ ትልቅ የሆነ የዴይሊ ፌር ቫልዩ ጋፕ አለ። ያንን ፌር ቫልዩ ጋፕ ፊል ለማድረግ ነው የወረደው ማለት ነው የወረደው። ስለዚህ ያ ምንድነው ሪቴስት ነው ለማን ለዴይሊ ካንድል ለሃይ ታይም ፍሬም። ለ5 ሚኒት ግን ያው ትሬንዱ ዳውን ትሬንዱ ነው። እቺን ቀኑን ሙሉ ወደ ሴል ትሬድ ማድረግ እንችላለን ማለት። ስለዚህ 5 ሚኒት ላይ ቆመን ጠቅላላ የማርኬቱን ፔቨር ከማጥናት ይልቅ ታይም ፍሬማችንን ከፍ አድርገን ዴይሊ ላይ አድርገን ጉዞን ማየት በጣም በጣም ትልቅ የሆነ ለውጥ አለ በማካከሉ። ስለዚህ ከሃይ ታይም ፍሬም
አናላይዝ መጀመር ያስፈልጋል ማለት ነው። ሶ በእንደዚህ አይነት መልኩ ከእያንዳንዱ ካንድል ላይ ፓወር ኦፍ 3 የሚባለውን ኮንሰፕት ማውጣትና መገልገል እንችላለን። ለኢንተሪ ለሞዴላችን ያንን ማዘጋጀት በቢያዛችን አማካኝነት ለሞዴሉ ለኢንተሪ ሞዴላችን ይሄንን ቢያዝ ሴሽናል ቢያዝ ኢቭን ሴሽናል ራሱ ቢያዛውን ይሄ እንግዲህ ኒውዮርክ ላይ ነው ዲስትሪቢዩት ያደረገው። ስለዚህ ሴሽናል ቢያዛችንን በእንደዚህ አይነት መልኩ ማውጣት እንችላለን። ከዴሊ ቢያዛችን ጀምረን ወደ ታች ወደ 5 ሚኒት ወደ 1 ሚኒት ሴሽናል ቢያዝ ድረስ ማግኘት እንችላለን፣ ትክክለኛውን የማርኬቱን ዳይሬክሽን ማለት ነው። ስለዚህ በእንደዚህ አይነት መልኩ የምንጠቀምበት አንደኛውና ፓወርፉል የሆነ ኮንሰፕት አንደኛው ነገር ምንድነው? ይሄ አሁን በዚህ ቪዲዮ ላይ እና በዚህ ሲሪስ ላይ ያየነው ፓወር ኦፍ 3 ነው ማለት ነው። ስለዚህ ይሄን ፓወር ኦፍ 3 ኮንሰፕቱን ከዚህ ያገኛችሁ ሳይንሱን አይዲያውን ኮንሰፕቱን ያዛችሁ ከዛ ወደ ቻርት ሄዱና ደግሞ በተለያየ የታይም ፍሬም በተለያየ የቻርት አይነትና በተለያየ ሼፕ እና ሳይዝ አሁን እቺ እዚህ ጋር መጥቷት እቺን የምትመስል ሼፕ እንግዲህ ሌላ ቦታ ላይሰራ ይችላል። በሼፑም በሳይዙም በቮሊዩም ቀየር ያለ ለየት ያለ ይሰራ ይችላል፣ ራሱን ፕሪንት ሊያደርግ ይችላል። ምክንያቱም አሁን ለምሳሌ እዚህ ጋር በደንብ ነው ብሬክ ያደረገው። አንዳንድ ጊዜ በዊክ ትንሽ ብቻ ብሬክ አድርገው በዊክ 5 ፒፕስ ወይም 5 ኮንትራት ያክል ብሬክ አድርገው ሊመለስ ይችላል። ያ ማለት ከዚህ ሼፑ ዴፊኒትሊ ይለያያል ማለት ነው። ስለዚህ በሼፕ እና በሳይዝ በቮሊዩም በተለያየ ቮሊዩም እና ሼፕ ይሄንን ነገር እስቲ ተለማመዱት። እያንዳንዱን እንደዚህ ካንድሉን እያወጣችሁ እያንዳንዱ ዴሊ ካንድል እንዴት ነው ይሄንን ፓወር ኦፍ 3 ለኮንቲኒዩሽን እና ለሪቨርሳል እንዴት ነው ፕሪንት እያደረገ ሎ ታይም ፍሬም ላይ የሄደው የሚለውን ነገር ደጋግማችሁ ማርኬት ላይ ቻርት ላይ እዩት። ስለ ፓወር ኦፍ 3 OHLC እና OLHC የሚባሉ ተርሞችን ነው ማለት ነው። ኦኬ ይሄን ቪዲዮ የምታዩት እንግዲህ ከፓወር ኦፍ 3 ሲሪስ ጋር አንድ ላይ ነው ማለት ነው። ተጨማሪ እና ወሳኝ የሆነ ነጥብ የያዘ ቪዲዮ ነው። እንግዲህ ይሄ ቪዲዮ ስለ ካንድል ምንነት ዲቴል የምንረዳበትና ለምንድነው በካንድል ስቲክስ ትሬድ የምናደርገው የሚለውን አንደኛው ሚስጥር የምናውቅበት ነውና ትልቅና ጥሩ የሆነ ፖይንት የምትይዙበት ቪዲዮ ስለሆነ በትኩረት አብራችሁኝ እንድትቆዩ እስከ ቪዲዮ ፍጻሜ ድረስ ጋብዛለሁ። መልካም ጊዜ አብረን እናሳልፋለን ማለት ነው። ኦኬ ፓወር ኦፍ 3 እንግዲህ ባለፈው እንዳየነው በዛኛው ቪዲዮ ማለት ነው ፓወር ኦፍ 3 አኩሙሌሽን፣ ማኒፑሌሽን፣ ዲስትሪቢዩሽን ምን እንደሆኑ አኩሙሌሽን ምን እንደሆነ ማኒፑሌሽን ምን እንደሆነና ዲስትሪቢዩሽን ምን እንደሆነ እንግዲህ በስፋት አይተናል። ሶ እነኛ በአንድ ካንድል ላይ ወይም በአንድ ታይም ፍሬም ላይ እንዴት ነው ፕሪንት የሚሆኑት፣ እንዴት ነው እነኛ ለይተን ማወቅና የማርኬቱን ሲኩዌንስ እንዴት ነው መከተል የምንችለው የሚለውን ፖይንት በዚህ ቪዲዮ ላይ በተብራራ ሁኔታ ምናገኝ ይሆናል ማለት ነው። ሶ OHLC እና OLHC እንግዲህ የካንድል ስቲክስ እንግዲህ ፍሮንት ፕሪንቱ ነው ማለት ነው። አንድ ካንድል ፕሪንት ሲሆን ወይም ተሰርቶ ሲያልቅ የሚያሳየን የተርሞች አይነት ነው ማለት ነው። አንደኛው OHLC፣ አንደኛው ደግሞ LHC ምንላቸው ወይ ቢሪሽ እና ቡሊሽ እንደማለት ነው ማለት ነው። ኦኬ እዚህ ላይ ወደ ቀጣዩ ስላይድ ከመሄዳችን በፊት አንዳንድ ፖይንቶች ላነሳላችሁ እወዳለሁ። እንግዲህ ፓወር ኦፍ 3 ስንማር በጣም ጥሩ የሆነ ወይም ደግሞ በጣም ወሳኝ የሆነ ነጥብ እየተማራችሁ እንደሆነ ልታውቁ ይገባል ማለት ነው። አሁን እያወራን ያለ ነው እንደ ICT ኮንሰፕት ትሬደር ብቻ ሳይሆን በዙሪያችሁ ያሉ ትሬደሮች ወይም ደግሞ እናንተም የተለያየ አይነት ኮንሰፕት ወይንም ሲስተም ወይንም ሌላ አይነት እናንተን ማርኬት ላይ ኢንዲኬት ሊያደርጋችሁ የሚችል እና እናንተ የተረዳችሁት ስትራቴጂ ሊኖራችሁ ይችላል። ሶ በዛ ላይ ችግር የለብኝም። እናንተ እስከ ተረዳችሁ ድረስና እየሰራላችሁ እስከሆነ ድረስ ታዝማተር ምንም ችግር የለውም። ነገር ግን ፓወር ኦፍ 3 የሚለው ከየትኛውም ኮንሰፕት ጋር ከየትኛውም የትሬድ ሲስተም ጋር አንድ ላይ አቀናጅታችሁ እንኳን ብታዩት ራሱ በጣም ትልቅ ጠቀሜታ ያለው ነው ማለት ነው። ስፔሻሊ ከአይሲቲ ኮንሰፕት ጋር አይሲቲ ኮንሰፕት ላይ እንግዲህ ስለ አንዷ ካንድል ያለን እውቀት በጨመረ ቁጥር አንዷን ሃይ ታይም ፍሬም ላይ ያለችው አንዷን ካንድል ካች ማድረግ ማለት ትልቅ ቮሊዩም እንደሆነ ታውቃላችሁ። ለምሳሌ
የ5 ሚኒት አንዷን ካንድል ትሬድ ከማድረግ ይልቅ የመንዝሊ አንድ ካንድል ትሬድ ማድረግ ማለት እንግዲህ በጣም ትልቅ ቮሊዩም እንዳለው የቮሊዩም ልዩነት እንዳለው የታይም ቫሪዬሽንም እንዳለው ሁሉ ቮሊዩም እንደማይገናኝ ሁላ ልክ እንደዛ ሃይ ታይም ፍሬም ላይ ወይም ደግሞ አንድ ካንድል ወጥ የሆነ ካንድል ላይ ያለን ግንዛቤ ባደገ ቁጥር ትላልቅ የሆኑ ዊን ቮሊዩም ካች ማድረግ እንችላለን ማለት ነው። ስለዚህ እዚህ ቪዲዮ ላይ የምናነሳቸው ነጥቦች ወሳኝ ነጥቦች ስለሆኑ ፎከስ አድርጋችሁ እንድትሰሙኝ እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ እጋብዛለሁ ማለት ነው። ሶ በዛ ቪዲዮ ላይ ያለውን ነገር በጠቅላላ ስለ አኩሙሌሽን፣ ማኒፑሌሽን፣ ዲስትሪቢዩሽን በጠቅላላ ጭርስ ካደረጋችሁና ከገባችሁ በኋላ ወደ ፓወር ኦፍ 3 OHLC እና OLHC ምን እንደሆነ በዚህ ቪዲዮ ላይ ስታዩ ግልጽ ይሆንላችኋል ማለት ነው። ስለዚህ ያኛውን ቪዲዮ ካላያችሁ መለስ ብለውና የፓወር ኦፍ 3 ሲሪየስ ላይ ያሉትን እስከነ ኤግዛምፕላቸው ያሉትን በደንብ አይታችሁ ወደዚህ ትመጣላችሁ ማለት ነው። ኦኬ እንግዲህ መጀመሪያ ላይ የምናገኘው OHLC ነው። እንግዲህ OHLC ማለት ኦፕን ሃይ ሎ ክሎዝ ነው። ኦኬ ኦፕን ሃይ ሎ ክሎዝ የሚሉትን አብሪቬሽኖች ያዘ ነው እንግዲህ OHLC። ይሄም ቢሪሽ የሆነ ካንድልን ያመለክታል። በጣም ጥሩ። አሁን እዚህ ጋር የምናየው ስለ አኩሙሌሽን፣ ስለ ማኒፑሌሽን እና ስለ ዲስትሪቢዩሽን በአንድ ካንድል ወይም በአንድ ታይም ፍሬም ላይ እንዴት ራሱን ፕሪንት እንደሚያደርግ በሎ ታይም ፍሬሞች ቀይረን ደግሞ እንዴት እነኚህ ሶስቱን ተርሞች አኩሙሌሽን ኤኤምዲዎችን እንዴት ማውጣት እንደምንችል በብሪሽ ደግሞ እናያለን። እዚህ ጋር አንድ የሚሰመርበት ፖይንት ልነግራችሁ እወዳለሁ። አሁን የምናየው የኢንትሪ ፖይንት ወይም ደግሞ ኢንትሪ ሞዴል አይደለም። አሁን የምናየው ኮንሰፕት ነው። ልብ ብላችሁ ስሙ። አሁን የምናየው ኮንሰፕት ነው። እኛ የአይሲቲ ትሬደሮች ወይም ደግሞ በአይሲቲ ኮንሰፕት ትሬድ የምናደርግ ሰዎች ኮንሰፕቱን ነው እንጂ የምንይዘው ፓተርኑን አይደለም የምንይዘው። ስለዚህ ፓተርን ትሬድ መሆን የለባችሁ ማለት ነው። ቴምፕሌት የሚባል ነገር የለም፣ ቋሚ ቴምፕሌት የሚባል ነገር የለም ማለት ነው። ብዙውን ጊዜ አብዛኛውን ጊዜ ብለን ነው እንጂ የምንጠራው በትሬዲንግ ላይ ሁልጊዜ የሚባል ቋንቋ በትሬዲንግ ላይ አይሰራም ማለት ነው። ሁልጊዜ እኛ የምንከተለው ህግ ማክበር፣ ሁልጊዜ ሪስክ ማኔጅመንት፣ ሁልጊዜ ዊን ሬታችን ማወቅ፣ ሁልጊዜ ጆርኒ መያዝ እሱ ላይ ነው እንጂ ማርኬት ላይ እዚህ ጋር ማርኬት ላይ ኤክስኪዩት የምናደርግበት ቦታ ላይ ያሉት ሴናሪዎች ግን ሁልጊዜ የሚባል ነገር የላቸውም። ምክንያቱም ማርኬቱ ዳይናሚክ ነው። በሼፕ ነው ዳይናሚክ ያልኳችሁ፣ በኮንሰፕት ሲሚላር ነው። ስለዚህ መያዝ ያለብን ኮንሰፕቱን ሳይንሱን ነው መያዝ ያለብን ማለት ነው። ስለዚህ ያንን ሳይንስ ከያዝ ነው ሼፑ ቢቀያየርም በሳይንሱ አማካኝነት ያንን ኪዩኑ ሌቭሎችን ፊገር አውት አድርገን ማውጣት እንችላለን ማለት ነው። ግን ፓተርን ከሆነስ የሸመድር ነው ፓተርን ከሆነ ወይም ደግሞ ቴምፕሌት ከሆነ የሸመድር ነው ያንን ደግሞ ክሬት እስኪያደርገው ድረስ እንጠብቃለን። ሲቀጥል ደግሞ አብዛኞቹ ቴምፕሌቶች ወይም ደግሞ አብዛኞቹ ፓተርኖች አብዛኛው ሪቴል ትሬደር የሚጠቀምበት ነገር ማኒፑሌት ይደረጋል። ይሄንን ሁላችሁም ልታምኑ ይገባል። ማርኬቱ ላይ ደግሞ በተግባር ስለሚያሳያችሁ የዛን ጊዜ ትረዳላችሁ ማለት ነው። ስለዚህ መያዝ ያለባችሁ አይምሮአችሁ መሸምደድ ያለበት ቴምፕሌት ወይም ደግሞ ፓተርን ሳይሆን አይምሮአችሁ መያዝ ያለበት ኮንሰፕቱን ነው ማለት ነው። ኮንሰፕቱን ነው። ኦኬ ሶ ይሄኛው ኮንሰፕት ምን ይላል? የፓወር ኦፍ 3 ኮንሰፕት ምን ይላል? ማርኬት ከፕሪቪየስ ታይም ፍሬሙ ማለት ዴይሊ ከሆነ ፕሪቪየስ ዴይሊው፣ ዊክሊ ከሆነ ፕሪቪየስ ዊኪው፣ መንዝሊ ከሆነ ደግሞ ፕሪቪየስ መንዙ ማለት ነው። ሌሎችም ልክ እንደዛው። ሶ በዛ ታይም ፍሬም ላይ ፕሪቪየስ ያለው ታይም ፍሬም ወደ ቀጣዩ ሲሸጋገር የሚፈጥረው ተርሞቹን ፕሪንት የሚያደርገው በእንደዚህ አይነት መልኩ ነው። ይሄንን ማረጋገጥ ትችላላችሁ ቻርታችሁ ላይ በየትኛውም ማርኬት ቤቨር የትኛውም ማርኬት ታይፕ ላይ ኢቭን ኢንዲሲስ ላይ፣ ቦንድ ላይ፣ ስቶክ ላይ፣ ኮሞዲቲ ላይ፣ ፊቸር ላይ፣ ክሪፕቶ ላይ፣ ኢቭን ፎሬክስ ላይ ይሄንን ነገር ማየት ማረጋገጥ ትችላላችሁ። ኦኬ አንድ ጥያቄ ራሳችሁን ጠይቁ። ለምንድን ነው በካንድልስቲክስ ትሬድ የምናደርገው? በአብዛኛው ዓለማችን ላይ ያለ ትሬደር ለምንድን ነው በካንድልስቲክስ ትሬድ የሚያደርገው? ለምን በላይን ቻርት አላደረግንም? ለምን በባር ቻርት አላደረግንም? ስለዚህ ካንድልስቲክስ ስንጠቀም የካንድልስቲክስን ሚስጥር ካወቅን በኋላ ካንድልስቲክሱን ፕሪዲክት ለማድረግ በጣም ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ስለዚህ ይሄ ካንድልስቲክስ እንግዲህ እንደሚታወቀው በጃፓኖች በሩዝ ነጋዴዎች ሬዝ ትሬደሮች ነው የተፈጠረው እንግዲህ ቢፎር ሰከንድ ወርልድ ዋር ማለት ነው። ስለዚህ ያን እነሱ የፈጠሩበት ምክንያት በውስጡ ካንድልስቲክሱ ከፍተኛ የሆነ ሴክሬት የሆነ ነገር
ስላለው ነው። ስለዚህ ስለሚያሳያቸው ነው፣ ለሰዎቹ ኢንዲኬት ስለሚያደርጋቸው ነው። ስለዚህ እኛም ከዛ ከካንድልስቲክሱ ሴክሬት ከሆኑ ነገሮች ሲናሪዎች ላይ እኛም የሆነ ኮንሰፕት ወስደን ልንጠቅም ይገባል ማለት ነው። ስለዚህ እያንዳንዱ ታይም ፍሬም ላይ ፕሪንት የተደረጉት እነኚህ ካንድልስቲክሶች የራሳቸው የሆነ ቋሚ የሆነ ኮንሰፕት አላቸው፣ የሆነ ባህሪ ያላቸው ማለት ነው። እሱን ከነኛ ባህሪዎች መካከል አንደኛው እንግዲህ ፓወር ኦፍ 3 በአንዷ ካንድል ላይ እንዴት ነው ፕሪንት የሚሆነው የሚለውን በዚህ ቪዲዮ እናያለን ማለት ነው። ኦኬ አብራችሁን ቆዩ። ይሄ እንግዲህ እዚህ ጋር የምናየው ጥቁር ከለር ያለው ካንድል የቢሪሽ ካንድል ነው። ኦኬ ስለ ከለሩ አንድ ኮንሰፕት እዚህ ጋር ደግሞ አንድ ቲፕ ልጨምርላችሁ፣ አዳምጡኝ በደንብ። አብዛኛው ትሬደር በፍሮንት ዲያሎግ ቦክስ ላይ ልክ ፕላትፎርሞቹን ልክ ሲከፍታቸው ባይ ዲፎልት ቢሪሹን በቀይ ቡሊሹን በብሉ ከለር ያመጣል። ባክግራውንዱን ጥቁር አድርጎ ቢሪሹን በምናልኳችሁ በቀይ ካንድል ማለት ነው፣ ቡሊሹን ደግሞ በብሉ ካንድል ያመጣል። ኦኬ ይሄ ባይ ዲፎልት የሆነው ነገር ነው። ነገር ግን ወደ አይሲቲ ኮንሰፕት ስንመጣ በሪዝን ከለሩን እንቀይራለን። የምኑን የካንድላችንን ከለር እንቀይራለን። ብዙ ጊዜ ካያችሁ በእኔ ቪዲዮ ላይ ባክግራውንዱ ነጭ ነው፣ ከላይ ለቢሪሹ ጥቁር ነው የምጠቀመው። ባክግራውንዱ ነጭ አደርጋለሁ። ኢቨን ባክግራውንዱን ጥቁር ሳደርግ ደግሞ ነግራችኋለሁ ምን አይነት ከለር እንደምጠቀም። ኦኬ ባክግራውንዱ ነጭ ሲሆን እንግዲህ እንደምታዩት የቢሪሹ ጥቁር ነው የሚሆነው፣ የቡሊሹ ደግሞ ግሪን ነው የሚሆነው ማድረገው ማለት ነው። ኦኬ ለምንድን ነው? ሳይኮሎጂካሊ ስለሚገናኝ ነው። ምንድነው እሱ ልዩነቱ? ሳይኮሎጂካሊ በጣም ትልቅ ልዩነት አለው። ኦኬ ለምሳሌ ኢንተሪ ከገባችሁ በኋላ ወደ ድሮዳውን ሲሄድ ወደ ኔጌቲቭ በምንድን ነው የሚያሳያችሁ? በቀይ ነው አይደል? ቀይ ኔጌቲቭ። ኦኬ ስለዚህ ቀይ የምን ምልክት ነው? ብዙ ጊዜ የአደጋ የኔጌቲቭ ወይም ደግሞ የአስፈሪ ነገር ፓወር ያለው አስፈሪ ኢንዲኬት የሚያደርገን ነገር እንግዲህ አስፈሪ የሆነ ነገር ነው፣ ወይም ምቹነት የማይሰጥ ነገር ነው። የተረጋጋ ያልሆነ ነገር ኔጌቲቭ የሆነ ነገር ኃይልን ምናምን ነው እንግዲህ እንደዛ ስትረስፉል የሆነ ነው እንግዲህ ቀይ ማለት ነው። ኦኬ ስለዚህ ልክ ወደ ሰዎች ብዙ ጊዜ የሚወዱት ምንድነው? ልክ ኢንተሪ ከገቡ በኋላ ቀዩን ነምበር ማየት አይፈልጉም አይደለ? ወደ ድሮዳውን ወደ ኔጌቲቭ ሲመጣ በቀይ ስለሚያሳይ ማለት ነው። ስለዚህ ምንድነው የሚፈልጉት? ብዙ ጊዜ አይምራችን ምንድነው የሚፈልገው? ሰብኮንሺየስሊ ሆነን አይምራችን ምንድነው የሚፈልገው? ያ ብሉ ነው ወይም ደግሞ ግሪን ያደርጋል። አንዳንድ ፕላትፎርም ብሉ ያደርጋል ፕሮፊቱ ማለት ነው። ስለዚህ እሱን ነው ማየት የምንፈልገው ባይናችን። ምንድነው ያ አይምሮአችን እንግዲህ ይሄ አደጋ ምልክቱን ይሄ የኔጌቲቭነቱን ይሄ የመውደቅን የመሸነፍን የቀይ መስመር ላይ የመግባትን አይነት ነገር እንግዲህ በፍርሃት ነው የሚያየው ማለት ነው አይምሮአችን። ኦኬ ስለዚህ ካንዱም ላይም ይሄ ሳይኮሎጂ እዚህ ማርኬት ላይም ራሱ አለ ሳይኮሎጂው። ይሄንን አስምሬ ነው የምነግራችሁ። ካላመናችሁኝ እስቲ በቀይና በብሉ ትሬድ የምታደርጉ ሰዎች አሁን ሄዱና እስቲ ባክግራውንዱ ጥቁር ከሆነ በዚህ ከለር ቀይሩትና እዩት። ዴፊኒትሊ ያው ኦልሞስት 99% የአይሲቲ ትሬደር እንግዲህ የሚጠቀመው እነኚህ ሁለት ከለሮች ናቸው። አሁን የምነግራችሁን ነው። ያ ማለት ባክግራውንዱ ጥቁር ከሆነ የቡሊሹ ያው ግሪን እናደርግና የቢሪሹን ዋይት ወይም ነጭ እናደርገዋለን። ቀይ የነበረው ነጭ እኔ አሁን የምጠቀመው እንደዛ ነው፣ ነጭ አድርጌ የምጠቀመው ምክንያቱም ባክግራውንዱ ጥቁር ስለሆነ በደንብ እንዲታይ ማለት ነው። ነገር ግን ነጭ ያው የተረጋጋ መንፈስን ነው የሚሰጣችሁ ማለት ነው በውስጣችሁ። ወደ ድሮዳውን ሲመጣ ያለው ጭንቀት ዴፊኒትሊ በደንብ አስምሬ ነግራችኋለሁ፣ በጣም የቀነሰ ነው ከቀዩ ማለት ነው። ይሄንን አረጋግጡ ግቡና ማለት ነው። ግቡና በተለይ ቢግነር ከሆናችሁ በተለይ ከማርኬቱ ጋር ብዙ ካልተላመዳችሁ ይሄን ነገር ቀይራችሁ ታረጋግጡት። ችግር የለውም መቀየር ስለሚቻል ከስተማይዝ ማድረግ ስለሚቻል ከለሩ ማለት ነው። ባክግራውንዱ ደግሞ ነጭ የሆነ ደግሞ ልክ አሁን እዚህ ቪዲዮ ላይ ልክ እንዳያችሁት ባክግራውንዱ ነጭ ከሆነ የምታደርጉት ደግሞ ያው ላይናችሁ ምናምን ለኮምፒውተራችሁ ስታቢሊቲ ምናምን እንግዲህ ወይ ጥቁር ወይ ነጭ የምታደርጉት ባክግራውንዱ። ባክግራውንዱ ነጭ ከሆነ ቡሊሹን እንደዛው ግሪን ታደርጉና ቢሪሹን ጥቁር ታደርጉታላችሁ። ጥቁር በጣም ትልቅ የሆነ ዲፍረንስ አለው። እመኑኝ ይሄንን ነገር አረጋግጡ። እዛ ላይ ቻርታችሁ ላይ ዲፍረንስ አለው። የምን ዲፍረንስ ነው ያለው? የሳይኮሎጂ ዲፍረንስ አለው። ያው እንግዲህ ትሬዲንግ ኢትስ ኦል አባውት ሳይኮሎጂ ሲባል ተሰማላችሁ በተደጋጋሚ። ያ ማለት የሚለመድ ስለሆነ ነው። ይሄ አናላይሱ የሚለመድ ሆኖ ሳለ
የሚያታግለን እንግዲህ ሳይኮሎጂካሊ ፓርቱ ብዙ ስለሚያታግል ነው እንግዲህ ብዙ ሰዎችን እንደዛ የሚለው እና እነኚህ ትንንሽ የሆኑ ቴክኒካል ተርሞች ደግሞ ያንን ሳይኮሎጂ የሚያግዙን ከሆነ እንጠቀምባቸዋለን። ላይክ እንደ ከለሩ በተመለከተ ማለት ነው። ኦኬ ለዛ ነው እዚህ ጋር ያለውን ቢሪሽ ካንድል በጥቁር የተጠቀምኩት ማለት ነው። ኦኬ ወደ ዋናው ነጥብ እንምጣ። እንግዲህ ይሄንን እዚህ ጋር እንግዲህ በደንብ ለማስረዳት ከርሰሩን እንጠቀማለሁ። ኦኬ እዚህ ጋር የምናየው ይሄ ቢሪሽ ካንድል ነው። ይሄ ቢሪሽ ካንድል ዴይሊ ነው ብለን እንውሰድ። ለምሳሌ ዴይሊ ነው ይሄ ታይም ፍሬሙ። ይሄ ደግሞ 5 ሚኒትስ ካንድል ዎች ናቸው። በላይን ቻርት አስቀምጠናል እዚህ ጋር። ኦኬ እዚህ ጋር ልምጣ። ይሄ አሁን እዚህ ጋር የኦፕኒንግ የምትለው ፖይንት ላይ የዚህ እለት ፕራይስ የተከፈተበት ነው። ፕራይስ የተከፈተበት እለት ነው። በእለቱ የተከፈተበት ሌቭል ይሄ ነው ማለት ነው። ኦኬ እንግዲህ ይሄ ካንድል በባህሪው ምንድነው የሚያደርገው? መጀመሪያ ካንድሉ ከተከፈተ በኋላ ኦፕን ካደረገ በኋላ የቢሪሽ ከሆነ መጀመሪያ ወደ ቡሊሽ ነው የሚሄደው። ቢሪሽ ከሆነ እለታችን ወይም ቢሪሽ ከሆነ ቢያዛችን ምን ያደርጋል ማለት ነው? ካንድሉ ወደ ቡሊሽ ይሄዳል። ከዛ በኋላ ምን እዚህ ጋር ፕሪንት ያደርጋል ማለት ነው? የእለቱን የዚህን ካንድል ታይም ፍሬም ዴይሊ ከሆነ የዚህን ቀን ሃይ የሆነውን ሌቭል እዚህ ጋር ተች ያደርግና ፕሪንት ያደርግና ተመልሶ ወርዶ ከዚህ ከኦፕኒንጉ ሌቭል በታች ሞረድ ሲጀምር ደግሞ እዚህ ጋር ብሉ የነበረውን ወይም ደግሞ ቡሊሽ የነበረውን ካንድል ወደ ቢሪሽ ይቀይረዋል። ሲወርድ ከምን ሲወርድ ማለት ነው? ከዚህ ፌር ቫልዩ ፕራይስ የምትባላለች እዚህ ጋር ኦፕኒንግ ፕራይስ ነች። የእለቱ ፌር የሆነው ቫልዩ ፕራይስ ነው እዚህ ጋር ማለት ነው። ኦፕኒንግ ላይ ያለችው የፕራይስ ሌቭል ኦኬ። ከሷ ሲወርድ ስለቀነሰ ከኦፕኒንጉ ስለቀነሰ ወደ ቢሪሽ እየቆጠረ የካንድላችንም የዚህ ካንድልም ከለሩ የቢሪሽን ከለር ይዞ ይወርዳል ማለት ነው። ኦኬ ስለዚህ እዚህ ጋር ስንተርማየን ማለት ነው ሃይ አስመዘገበን መጥቶ ሲወርድ እችኛዋ ወደ ዊክ ትቀየራለች ማለት ነው። ቺክ ቦዲ አትሆንም። ከኦፕኒንጉ በላይ ሆኖ ተመልሶ መጥቶ ይሄንን ኦፕኒንጉን ብሬክ ያደረገው እችኛዋ ዊክ ትሆናለች። ከዛ በኋላ ወርዶ እዚህ ጋር ይመጣና የእለቱን የዚህን ታይም ፍሬም የዚህን ካንድል ታይም ፍሬም ዴይሊ ስለሆነ አሁን የዚህ እንደ ኤግዛምፕል የዴይሊውን የእለቱን ዝቅተኛውን ፕራይስ እዚህ ጋር ተች ካደረገ በኋላ የተወሰነ ሪቴስት አድርጎ ክሎዝ ያደርጋል ማለት ነው። ካንድሉ ክሎዝ ያደርጋል ማለት ነው። ይሄ እንግዲህ በአንድ ቀን ውስጥ ፕሪንት የሚደረግ ካንድል ነው። ኦኬ እንግዲህ ታይም ፍራክታል ነው። እዚህ ውስጥ ለምሳሌ ይሄ ዴይሊ ነው። አንድ ዴይሊ ውስጥ ስንት 1 አወር አለ? 24 1 አወር ካንድሎች አሉ እዚህ ዴይሊ ካንድል ውስጥ። ኦኬ 48 30 ሚኒት ካንድሎች አሉ። 48 30 ሚኒት ካንድሎች እዚህ ጋር አሉ ማለት ነው። 96 50 ሚኒት ካንድል እያለ ይቀጥላል። ስለዚህ አንዱ ካንድል ውስጥ ሌላ ካንድል አለ። ፍራክታል ነው ማለት ነው። በውስጡ ሌላ ስትራክቸሮች አሉ። በጣም ብዙ ጥቃቅን ስትራክቸሮች አሉ። ኤክሰፕት እስከ 1 ሰከንድ ድረስ እንግዲህ 1 ሰከንድን ያው አክሰስ ማድረግ እንችላለን። የትሬዲንግ ቪው ላይ ፔድ ቨርዥን ውስጥ ፔድ ቨርዥኑን የምንጠቀም ከሆነ በሰከንድ ደረጃ ካንድልን አክሰስ ማድረግ እንችላለን። በሰከንድ ደረጃም ትሬድ የሚያደርጉ ሰዎችም ስላሉ ማለት ነው ዓለማችን ላይ ሪቴል ትሬደሮች ሰው። ስለዚህ እስከዛ ድረስ ያሉት እያንዳንዷ ካንድሎች በውስጣቸው ሎ ታይም ፍሬም ፍራክታሊ አላቸው ማለት ነው። በውስጣቸው ካራክተሩ ይደግማል ራሱን በሳይዝ እና በቮሊዩም እያነሰ ሄዶ ማለት ነው። ለምሳሌ በመንዝሊ ካንድል ውስጥ እንግዲህ ስንት ዊክሊ ካንድል አለ? 4 ዊክሊ ካንድሎች እናገኛለን። በአንድ ዊክሊ ካንድል ውስጥ ደግሞ 7 ዴይሊ ካንድል እያለ የወረደ በውስጣቸው የተለያየ ያንኑ በሳይዝ እና በቮሊዩም እያነሱ ካንድሎች በውስጡ አለ ማለት ነው። ይሄም እዚህ ጋር የምታዩት ልክ እንደዛ ነው። ለምሳሌ ይሄኛውን ወይ 5 ሚኒት ወይ 50 ሚኒት ወይ 30 ሚኒት ካንድሎች በእንደዛ አይነት ሼፕ እዚህ ጋር ኤኤምዲን ይሰራሉ ማለት ነው። ኦኬ እንዴት ነው ይሄ ኤኤምዲ የተሰራው? እንግዲህ እዚህ ጋር የምታዩት አኩሙሌሽን ነው። እዚህ ጋር የምታዩት ማኒፑሌሽን ነው። ይሄ ትልቁ ቮሊዩም ያዘው ደግሞ ዲስትሪቢዩሽን ነው። ኦኬ ስለዚህ ይሄ በያዙ ምን ነበር ማለት ነው? ቢሪሽ ነው እዚህ ጋር በዚህ ወቅት ላይ ያለው። ኦኬ አሁን ይሄ አኩሙሌሽን እንግዲህ የተፈጠረው ምንድነው? ከፕሪቪየስ ከሆነው ታይም ፍሬም ያ ማለት ይሄ ዴይሊ ነው።
ፕሪቪየስ የነበረው ምንድነው ማለት ፕሪቪየስ ዴይ ነው ማለት ነው። ይሄ አሁን 4 አወር ከሆነ ፕሪቪየስ የነበረው 4 አወር ካንድል ማለት ነው። ይሄ አሁን ዊክሊ ከሆነ ፕሪቪየስ ዊክሊ ማለት ነው። ይሄ አሁን መንዝሊ ከሆነ ካንድሉ ፕሪቪየስ መንዝ ማለት ነው። ኦኬ ፕሪቪየስ የሆነው ታይም ፍሬም እዚህ ጋር ወደዚህኛው ወደ አዲሱ ቀን ሲሸጋገር በጀመረው በተለይ ሃይ ታይም ፍሬም ከወር ወደ ወር ከሳምንት ወደ ሳምንት ከቀን ወደ ቀን በተለይ ሲሸጋገር ዝም ብሎ በጀመረበት ቮሊዩም አይደለም የሚገባው ኮንሶሊዴት አድርጎ ነው የሚጀምረው ወደዚህኛው የሚቀላቀለው ማለት ምክንያቱም ይሄ አሁን ወረደ ማለት እዚህ ጋር እዚህ ታች ነበረ ወጣ ማለት ኮንሶሊዴት ያደረገ ነበር ወደ ቀጣዩ ይገባል። ስለዚህ ዝም ብሎ በነበረበት አይደለም በአብዛኛው እንግዲህ በአብዛኛው እና ብዙ ጊዜና ሁል ጊዜ የሚለውን እንግዲህ ዲፈረንሱን ነግሬያችኋለሁ። ሁል ጊዜ ብዙ ጊዜ እንደዚህ ነው የሚያደርገው። ኦኬ ሶ ስለዚህ ከዚህኛው ከፕሪቪየሱ ምን አደረገ እዚህ ጋር ኮንሶሊዴት አደረገና ልክ ኦፕኒንጉ ላይ ምን አደረገ ማኒፑሌሽን ምንድነው ፎልስ ሊዲንግ ወይም ደግሞ ፌክ ብሬክአውት ምን የሚባለው ማለት ነው። በትሬደሮች ፌክ ብሬክአውት ይባላል። ቶሎ ብሎ ወዲያው ሲመለስባቸው እንግዲህ ፌክ ነበር ብሬክአውቱ የሚሉት ማለት ነው። ኦኬ ሶ ስለዚህ ማኒፑሌሽን ከሰራ በኋላ ከዛ በኋላ የዕለቱን ትክክለኛውን ዲስትሪቢዩሽን ሰራ ማለት ነው። ይሄንን ቦዲ ማለት ነው። ይሄ ቦዲ ነው፣ ይሄ ዲስትሪቢዩሽኑ። ስለዚህ ዲስትሪቢዩሽኑ ቦዲውን ይወክላል ማለት ነው። ይሄ ልክ እንደዚህ ወረደና ከዛ መጨረሻ ላይ ሎውን ካስመዘገበ በኋላ መለስ ብሎ ምን አደረገ ክሎዝ አደረገ ማለት ነው። ክሎዝ አደረገ ማለት ነው። ክሎዝ አደረገ ማለት ነው። ኦኬ ሶ ስለዚህ ልክ በእንደዚህ አይነት መልኩ ኤኤምዲ ታዲያ ይሄ ፓወር ኦፍ 3 እንዴት ያገናኛል ካላችሁኝ እንግዲህ እቺ አንዷ ካንድል በውስጧ ፓወር ኦፍ 3 አላት ማለት ነው። በቃ በሌላ አነጋገር በዚህ ቪዲዮ እንድትገነዘቡ የፈለኩት እቺ አንዷ ካንድል በውስጧ ፓወር ኦፍ 3 ወይም ደግሞ አኩሙሌሽን ማኒፑሌሽን ዲስትሪቢዩሽን ወይም ኤኤምዲ የምንለውን ኮንሰፕት በውስጡ ይዟል። እያንዳንዱ ካንድል በተለይ ሃይ ታይም ፍሬም ላይ ያለው በውስጡ ብዙ ሎ ታይም ፍሬም ብዙ ስትራክቸሮች ስለሚፈጥር ያንን ትሬድ ለማድረግ ያገለግላል ማለት ነው። ኦኬ እዚህ ጋር እየነገርኳችሁ ያለሁት ኮንሰፕቱን ነው። እንግዲህ ኮንሰፕቱን ነው እየነገርኳችሁ ያለሁት ማለት ነው። ኦኬ ሶ ስለዚህ ይሄ እንግዲህ እዚህ ጋር እንደምናየው ኦፕኒንግ ኦኤችኤልሲ የተባለው ኦኤችኤልሲ ኦፕን ሃይ ሎ እና ክሎዝ የብሪሽ ነው ማለት ነው። ኦኬ ሌላኛው ምንድነው ማለት ነው የዚህ ቫይስ ቨርሳ የብሪሽ ደግሞ ቫይስ ቨርሳ ደግሞ ቡሊሽ ነው። ኦኬ ኤ ደግሞ ኦኤልኤችሲ ነው። ኦኤልኤችሲ ኦኬ ኤ ካንድሉ ላይ እንግዲህ ልክ እንደ ቅድሙ ነው። ብዙ ደግሜ ማብራራት ላይ ተጠበቅብኝ ይችላል። ኦኤችኤልሲ ማለት ደግሞ ኦፕን ሎ ሃይ እና ክሎዝ ነው። ይሄ ካንድል እንደምታዩት ኮንሶሊዴት አደረገ መጀመሪያ እዚህ ጋር እንደምታዩት ኦፕን አደረገ። ኦፕን ካደረገ በኋላ ምንድነው ያደረገው ይሄ ዴይ ቢያዙ ወደ ላይ ነበረ ቡሊሽ ነበረ። ነገር ግን እዚህ ጋር ምንድነው ያደረገው ወደ ቢሪሽ ሄደና እዚህ ጋር ምን አደረገ ሎውን የዕለቱን ሎ ተች አደረገና ተመለሰ። ከዛ ቀጥታ ምንድነው ያደረገው የዕለቱን ሃይ ሰራና መለስ ብሎ ክሎዝ አደረገ። ክሎዝ ዘጋ ማለት ነው። ኦኬ ሶ ስለዚህ ይሄን ታይም ፍሬሙን ይሄን ዴሊ ታይም ፍሬም ወደ ሎ ታይም ፍሬም ቀይረን ደግሞ ስናየው ልክ ይሄንን የመሰለ ስትራክቸር እናገኛለን ማለት ነው። እዚህ ጋር አኩሙሌሽን አለ። ከዚህኛው ከፕሪቪየሱ ዴይ ወደዚህኛው ወደ አዲሱ ዴይ ሲሸጋገር አኩሙሌት ያደርጋል። አኩሙሌት ወይም ደግሞ ሬንጂንግ ይሰራል። ሬንጂንግ የሆነ ማርኬት ይሰራል። ከዛ በኋላ ጁዳስ ስዊንግ የምንለው ወይም ደግሞ ፎልስ ዲሬክሽን የምንለውን ይፈጥራል። ወይም ደግሞ ማኒፑሌሽን ፎልስ ሊዲንግ ወይም ፌክ ሊዲንግ ያደርጋል። እዚህ ጋር እንግዲህ ሌላ ስትራክቸር ምናምን ወይ ፓተርን አይቶ የሚገቡ ሰዎች እዚህ ጋር ሴል ይገባሉ። ተመልሶ መጥቶ እነሱ ሊኩዲቲ ግራፍ ያደርጋቸዋል ማለት ነው፣ ያስወጣቸዋል። ምክንያቱም ይሄኛው ሙቭመንት ምንድነው ማኒፑሌሽን ነው። ከዛም በኋላ ይሄ ቦዲውን የሚወክለው ማለት ነው ዲስትሪቢዩሽን ያደርግና ሃዩን ፕሪንት ካደረገ በኋላ ሃዩ ጋር ከደረሰ በኋላ መለስ ብሎ ክሎዝ ያደርጋል ማለት ነው። ልክ እንደ ቢሪሹ ይሄም ቡሊሹም ልክ እንደዛው ክሎዝ ያደርጋል ማለት ነው። ኦኬ ካንድል ላይ እንግዲህ አንዷ ካንድል ይሄን ያህል በውስጧ ይሄን ያህል ፓወር ኦፍ 3 ተርሞችን የያዘች ነች ማለት ነው። ሶ ስለዚህ አሁን እዚህ ጋር የነገርኳችሁ
አሁን እዚህ ጋር የነገርኳችሁ እንግዲህ በደንብ አስተውሉ። ኢንትሪ ፖይንት አይደለም የነገርኳችሁ፣ ኢንትሪ ሞዴል የነገርኳችሁ አይደለም፣ ኮንሰፕቱን ነው የነገርኳችሁ ያሉት። አንዷ ካንድል ላይ ያለው ኮንሰፕት ደጋግሜ እንግዲህ እቺን ቃል የምጠቀመው እንግዲህ ፎከስ እንድታደርጉ ነው ማለት ነው። ኦኬ ሶ ስለዚህ ለምን ኢንተሪ የማይሆነው ካላችሁኝ ኮምቢኔሽን ይፈልጋል። ኢንተሪ ማለት የኢንተሪ ፖይንት ማለት የኮንሰፕቱ ኮምፓውንድ ነው። ያ ከመጀመሪያው ጀምሮ የተማርናቸው ነገሮች ኦል ኢንቱ ዋን አድርገናቸው ስንተገብራቸው ነው ከዛ በኋላ የኛ ሌቭል አውጥተን ምን ያህሉን ሲተገብር ነው እኛ አክሽን የምንወስደው የሚለውን የጠቅላላ የአይሲቲ ኮንሰፕትን ተርሞች አንድ ላይ አድርገን ከዛ በኋላ ነው ውሳኔ የምንወስነው ለኢንተሪ ማለት ነው። ኦኬ ለምንድን ነው ይሄ ኢንተሪ የማይሆነው? አሁን ያየነው ፓወር ኦፍ 3 ነው። ፓወር ኦፍ 3 ማለት ማርኬቱ የሚሰራው ፕሪንት የሚያደርገው ማርኬቱ ስክሪን ላይ የሚሰራው ተመሳሳይ የሆነ ባህሪ በተለያየ ሼፑ ይቀያየራል። ምክንያቱም ሁሌ አንድ አይነት የሆነ ፓተርን የለውም፣ ተመሳሳይ የሆነ ቴምፕሌት የለውም። ነግሬያችኋለሁ እንግዲህ ስለ ቴምፕሌት እና ስለ ፓተርን ትሬደሮች ማለት ነው። ስለዚህ ፓተርኑ ሳይሆን የምንከተለው ኮንሰፕቱን፣ እውቀቱን፣ ያንን ሳይንሱን ነው የምንተገብረው ማለት ነው። እዚህ ላይ ሳይንሱን ነው የምንተገብረው። ስለዚህ ከሳይንሶቹ መካከል እንግዲህ የፓወር ኦፍ 3 አንደኛው ነው። ለምሳሌ እንደ ምሳሌ በጠቅስ ለምሳሌ የፌር ቫልዩ ጋፕ በጣም ወሳኝ የሆነ ተርም ነው። ነገር ግን ፌር ቫልዩ ጋፕን በተለይ ስማርት መኒ ኮንሰፕት ወይም ሌላ አይነት ኮንሰፕት ብለው የሚረዱት አረዳድ ትንሽ ማኒፑሌት የተደረገ አረዳድ ነው። ያ ማለት መሰላችሁ አይሲቲም ቢሆን ሌላ ስትራቴጂም ቢሆን ስትራቴጂው የሚነግራችሁን ኮንሰፕት ኤኒዌር ኤኒታይም ማርኬቱ ይሰራዋል። ያ ማለት ግን ኤኒዌር ኤኒታይም ኤኒ ፕሌስ ያንን ቴምፕሌት የሚመስለውን ነገር ፓተርን የሚመስለውን ነገር አከናወነ ማለት እኛ ኢንተሪ በየሰዓቱ እንገባለን ማለት አይደለም። ለምሳሌ ፌር ቫልዩ ጋፕ ኤኒዌር ይፈጠራል፣ በጣም ብዙ ቦታ ይፈጠራል። ያ ማለት በተገኘው ፌር ቫልዩ ጋፕ ሁሉ ኢንተሪ ግብ ማለት ግን አይደለም። ስለዚህ ያ ስፔሲፊክ የሆነውን ቦታው የምንገባበትን ቫሊድ የሆነውን ቦታ የምናገኘው ከሌሎቹ ኮንሰፕቶች ጋር አንድ ላይ አድርገን ስናዋር ነው። ስፔሻሊ እንደ አይሲቲ ስትራቴጂ እንግዲህ ከሊኩዲቲ ጋር ፓወርፉል የሆነ ነገር ያለው እንግዲህ ሊኩዲቲ የሚለው ሀሳብ ጋር ታይሙ ጋር ፓወር ኦፍ 3 አንድ ላይ ከዛ በኋላ ሞዴሉ የኛ ምንድነው ሞዴል የሚለው ቪዲዮ ላይ ሲደርሱ እንግዲህ በደንብ ታያላችሁ እዛ ጋር የምንጠቀመው ሞዴል ማለት ነው። ስለዚህ ኪ ሌቭሎቹን የምናወጣበት ወይም ደግሞ አራዮቹን እነኚህ ፕሪሚየም እና ዲስካውንት ላይ ያሉትን አራዮቹን የምንወጣበት ስፔሲፊክ የሆነ ኤሪያ ያስፈልገናል። እዛ ጋር የተከሰቱ ነገሮች ናቸው ቫሊድ የሚሆኑት እንጂ ኤኒ ቦታ የሚፈጠሩ ራንደምሊ ማርኬቱ ባገኘበት ቦታ ሁሉ የሚፈጥራቸው ነገሮች ለኛ ኢንተሪ የሚያገለግሉ አይደሉም። ይሄን እንደ ኤግዛምፕል ልንገራችሁ። ለምሳሌ ብዙ ጊዜ ማርኬት ስትራክቸር ሺፍት፣ ብሬክ ኦፍ ስትራክቸር፣ ቼንጅ ኦፍ ካራክተር ሲባል ሰምታችሁ ታውቃላችሁ። ኦኬ በጣም ጥሩ። ይሄ በጣም ማኒፑሌትድ የሚደረግ ኮንሰፕት ነው በአረዳዳችሁ አማካኝነት ማለት ነው። ሌሎች አሁን ሰዎች ይሄንን በልክ ባልሆነ መልኩ ይረዱና ማርኬቱ ላይ ተግባራዊ ለማድረግ ሲገቡ ወዲያውኑ ስቶፕ አውት ይደረጋሉ። ያ ለምንድን ነው? እነኚህ እንደ ፓተርን እነኚህ ቼንጅ ኦፍ ካራክተር የሚባሉትን ወይም ደግሞ ማርኬት ስትራክቸር ሺፍት ወይም ደግሞ ብሬክ ኦፍ ስትራክቸር የሚባሉ ነገሮች ማርኬቱ ራንደምሊ ኤኒዌር ኤኒታይም ይፈጥራቸዋል። እየሰራቸው ነው የሚሄደው። ቀጥ ብሎ ማርኬት ወደ አንድ ዲሬክሽን አይሄድም። የመመላለስ ባህሪ ያለው በዛ መመላለስ ውስጥ ደግሞ እነኚህን ፓተርን የሚመስሉትን ፓተርን ትሬደሮች ያጠኗቸው እነኚህ ቴምፕሌት የሚመስሉትን እነኚህ ማርኬት ስትራክቸር ሺፍት፣ ብሬክ ኦፍ ስትራክቸር ወይም ደግሞ ቼንጅ ኦፍ ካራክተር የሚባሉ ነገሮችን እየፈጠረ ነው የሚውለው ማለት ነው ማርኬት። ሶ እነኛ በተሰሩ ቁጥር ኢንተሪ ምንገባ ከሆነ አንደኛ በጣም የተበላሹ ኢንተሪዎች ነው ምንገባው። ዊን ሬታችን ደግሞ ዊን ሬት ወይም ደግሞ የማሸነፍ አቅማችን በጣም የተዳከመና በጣም ኮምፕሊኬትድ የሆነ አሰራር ነው የሚሆነብን። ምክንያቱም ኪ የሆኑ ሌቭሎችን በትክክል ማውጣት ከቻልን በኋላ እዛ ጋር የሚፈጠሩት ተርሞች ናቸው ቫሊድ ተርሞች የሚባሉት። ያለ ኪ ሌቭል ኢንተሪ ምንገባ ከሆነ በደረስንበት ልክ ስክሪኑን በከፈትን ቁጥር በደረስንበት የማርኬት ቦታ ላይ ሁሉ ኢንተሪም እንደ መግባት ነው የሚቆጠረው ማለት ነው። ስለዚህ ምንገባበት ስፔሲፊክ የሆነ ኤሪያ ያስፈልገናል። ያ ኤሪያ የኛ እዛው ኤሪያ ላይ ሲመጣልን
ያ ኤሪያ ላይ የተከሰቱ ነገሮች ናቸው ቫሊድ የሚሆኑት እንጂ ራንደምሊ ኤኒዌር የተፈጠሩ የአይሲቲ ተርሞችም ሊሆኑ ይችላሉ ሌሎችም ተርሞች እነሱ ሁሉ ለኢንተሪ ያገለግላሉ ማለት አይደለም። ለዚህ ነው 2022 ሜንቶርሺፕ ላይ ያሉት አብዛኞቹ ነገሮች እንግዲህ ማኒፑሌት የተደረጉ ያሉበት ምክንያት ይሄ ነው። ስለዚህ ቼንጅ ኦፍ ካራክተር አገኘን ብለው ይገባሉ። ነገር ግን እሱ ወደ ሊኩዊዲቲ ግራፕ ላይ ወደ ማድረግ ወደ ኤክስተርናል እና ወደ ኢንተርናል ሊኩዊዲቲ ይበራል ማለት ነው ማርኬቱ። ስለዚህ እነኚህ እንደ ፓተርን የሚታዩት ማርኬት ስትራክቸር ሺፍት ወይም ደግሞ ቼንጅ ኦፍ ካራክተር ብሬክ ኦፍ ስትራክቸር የሚባሉ ነገሮች በጣም በጥንቃቄ ሊታዩ የሚገባ ናቸው እንጂ እንደ ፓተርን ልናጠናቸው የሚገባ አይደሉም ማለት ነው። በዚህ ቪዲዮ ላይ ይህንን ቪዲዮ ከኔ ጋር የተማራችሁ ያላችሁ ማርኬት ስትራክቸር ሺፍት አይተን አይደለም የምንገባው፣ ሞዴል አይተን ነው የምንገባው። ማርኬት ስትራክቸር ሺፍት ኤኒ ቦታ ራንደም የሆነ ቦታ ላይ የተፈጠረ ማርኬት ስትራክቸር ሺፍት አይደለም አይተን የምንገባው፣ ወይም ደግሞ ኤኒ ቦታ ላይ ብሬክ የተደረገ ሁሉ ለኛ ብሬክ ኦፍ ስትራክቸር አይደለም ማለት ነው። ስፔሲፊክ ኤሪያ እና ታይም አለው። እዛ ቦታ ላይ የተፈጠረ አራይ ነው ወይም ደግሞ እዛ ቦታ ላይ የተፈጠረ ሴናሪዮ ወይም ተርም አይሲቲ ተርም ናቸው ቫሊድ የሚባሉት ማለት ነው። ስለዚህ እስከ መጨረሻው ስትሄዱ በዚህ ቪዲዮ እስከ መጨረሻው ድረስ ስትሄዱ የምትይዙት ኮንሰፕቱን ነው። ኮንሰፕቱን ሼፑን ሳይዙን ሳይሆን ኮንሰፕቱን። ለምን ሼፕ እና ሳይዙ ዳይናሚክ ነው፣ ይቀያየራል። የማይቀየረው ኮንሰፕቱ ነው። ያው እንዳልኳችሁ የማርኬቱ ኮንሰፕት ወይም ቢሄቨሩ በጣም በፍጥነት እንደ ሼፑና እንደ ሳይዙ የሚቀያየር ቢሆን ኖሮ ትሬድ ማድረግ በጣም አስቸጋሪ ነበር የሚሆነው። ፕሪዲክት የማይደረግ ወደ መሆን ደረጃ ይደርስ ነበር ለነገሩ። ነገር ግን ማርኬቱ የሚከተለው ሴም የሆነ እኛ ትሬድ በምናደርግበት በዚህ ወቅት ላይ በተለይ እንግዲህ ፊቸሪቱን ከ20 ከ30 ከ50 ዓመት በፊት በኋላ እንግዲህ የሚፈጥረውን ባናቅም አሁን ላይ ያለው ኮንሰፕት ግን ማርኬቱ የሚሰራበት ኮንሰፕት እስካሁን ድረስ ዘሴም ነው። አሁን እያየናቸው ያሉት የማርኬት ኮንሰፕቶች ማለት ነው። ስለዚህ ኮንሰፕቱን ከሸመደር ነው ኮንሰፕቱን ሳይንሱ ከገባን ሼፑና ሳይዙ ቮሊዩሙ እንደፈለገ ቢቀያየር እኛን አይሸውደንም ማለት ነው። ስለዚህ እኛ የፓተርን ትሬደሮች ሳንሆን እኛ የምን ትሬደር ማለት ነው የኮንሰፕት ሳይንሱን ነው ትሬድ የምናደርገው ማለት ነው እኛ። ኦኬ እንግዲህ ጥንቃቄ ስለሚያስፈልገው ነው እዚህ ጋር ደጋግሜ ያልኳችሁ ማለት ነው። ኦኬ አሁን እዚህ ጋር ያየነውን ነገር ደግሞ ቻርት ላይ ምን ይመስላል የሚለውን ደግሞ አብረን እንይ።